ቁርአን በየትኛውም ቦታ ላይ ተራራዎች ከመሬት መንቀጥቀጥ ይከላከላሉ አለ ዶክተር ዊሊያም ካምበል በመጽሐፋቸው ውስጥ አሁንም በንግግራቸው ውስጥ በተራራማ ቦታዎች የመሬት መንቀጥቀጥ ይበዛል ምክንያቱም ተራራዎች መሬት መንቀጥቀጥን ስለሚፈጥሩ ነው ብለዋል መጀመሪያ እንዲሰመርበት የምንፈልገው ነገር ቁርአን በየትኛውም ቦታ ላይ ተራራዎች መሬት መንቀጥቀጥን ይከላከላሉ አይደል መሬት መንቀጥቀጥ በአረብኛ ዶክተር ካምበል አረብኛ ስለሚያውቁ ያውቁታል ዝልዛል ከላይ በጠቀስኳቸው የቁርአን አንቀጾች ውስጥ ያለው ቃል ግን ተሚዳ ነው ትርጉሙም ማረግረግ መወዛወዝ ማለት ነው ቁርአን በሱረቱ ሉቅማን አንቀጽ 10 እንዲሁም በሱረቱ ነህል አንቀጽ 15 ያለው ምድር እንዳታረገርግባችሁ ተራሮችን ጣለባት ነው ተሚደዚኩም እንዳታረገርግባችሁ ይህ ማለት ተራራዎች ባይኖሩ ኖሮ እናንተ ልትራመዱ በተንቀሳቀሳችሁ ቁጥር ምድርም አብራችሁ በተንቀሳቀሰች ስትወዛወዙ ምድርም አብራችሁ በተወዛወዘች ነበር ማለት ነው በምድር ላይ ስንራመድ የምድር ንጣፍ እንደማይንቀሳቀስ እናውቃለን ለዚህ ምክንያቱም የተራራዎች መኖር መሆኑን ዶክተር ፍራንስ ፕሬስ እና ዶክተር ነጃት ቁርአንና የስነ ምድር ጽንሰ ሐሳብ በሚለው መጽሐፋቸው ላይ በዝርዝር ገልጸዋል ቀደም ዶክተር ካምበል ያነሷቸውና ሌሎች ጥያቄዎችን ጭምር በዝርዝር መልስ ሰጥተዋል ዶክተር ዊሊያም ካምበል በመጽሐፋቸው ተራራዎች መሬት መንቀጥቀጥን ከተከላከሉ እንዴት የመሬት መንቀጥቀጥ በተራራማ ቦታዎች ሊበዛ ቻለ ብለዋል አሁንም ደግመዋለሁ ቁርአን በየትኛውም ቦታ ተራራዎች መሬት መንቀጥቀጥን ይከላከላሉ አይደል መሬት መንቀጥቀጥ ዝልዛል የኦክስፎርድ መዝገበ ቃላት ምትለው ዝልዛልን ሲተረጉመው እንዲህ ይላል መሬት መንቀጥቀጥ የመሬት የላይኛው ክፍል የታመቀ የሳይዝሚክ ሞገድ ሲተነፍስ የሚፈጠር በአለቶች መፈረካከስ በእሳተ ገሞራ ዑደት የተነሳ የሚፈጠር እንቅጥቃጤ ይለዋል ቁርአን ስለ ዝልዛል በሱረቱል ዘልዘላ ውስጥ ነው የሚናገረው ቁርአን ስለ ዝልዛል በሱረቱል ዘልዘላ ውስጥ ነው የሚናገረው እዚህ ግን ቁርአን ተሚደቢኩም ምድር አብራችሁ እንዳታረገርግ ነው የሚለው ተራራዎች መንቀጥቀጥን ከተከላከሉ እንዴት ተራራማ አካባቢ ብዙ የመሬት መንቀጥቀጥ ይኖራል ላሉት ደግሞ ምላሹ ቀላል ነው ለምሳሌ የሕክምና ባለሙያዎች በሽታና ህመምን ይከላከላሉ ብዬ ብናገር አንዱ ሰው ተነስቶ የሕክምና ባለሙያዎች በሽታና ህመምን ከተከላከሉ እንዴት ብዙ ዶክተሮች ባሉበት ሆስፒታል ውስጥ ህመምተኞች ሊበዙ ቻለ ብሎ መከራከር ይችላል በስነ ውቅያኖስ መስክ ታላቁ ቁርአን በሱረቱል ፉርቃን አንቀጽ 53 እንዲህ ይላል እርሱም ያ ሁለቱም ባህሮች አጎራብቶ የለቀቀ ነው ይህ ጥምን የሚቆርጥ ጣፋጭ ነው ይህም የሚመረግግ ጨው ነው በመካከላቸው ከመቀላቀል መለያንና የተከለለን ክልል ያደረገ ነው ይላል በሱረቱል ረህማን ከአንቀጽ 19 እስከ 20 ደግሞ መረጀል ባህረይን يلتقيان بينهما برزخ لا يبغيان ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው እንዳይዋሃዱ በመሐከላቸው ጋራጅ አለ አንዱ ባንዱ ላይ ወሰን አያልፉም ይላል ድሮ የቁርአን ተንታኞች የዚህ አንቀጽ ትርጉም ምን እንደሆነ ሲገረሙ ቆይተዋል ስለ ውቅያኖስ ጥናት ከፍተኛ ደረጃ በደረሰበት በአሁኑ ወቅት ግን አንድ የውሃ አይነት ከሌላ የውሃ አይነት ጋር በሚደባለቅበት ወቅት በውስጡ የያዘውን ንጥረ ነገሮች ያጣና ከተቀላቀለው ውሃ ጋር ይደባለቃል ይህ የድብልቅ ቦታ በቁርአኑ በርዘኽ ወይም የማይሳይ መጋረጃ ይባላል ይህ ደግሞ በአብዛኛው ተመራማሪዎች ዘንድ የስነ ውቅያኖስ ተመራማሪ የሆነውን አሜሪካዊ ዶክተር ሄ ጨምሮ ተቀባይነት አግኝቷል ዶክተር ዊሊያም ካምበል በመጽሐፋቸው ከአይን የተደበቀ ክስተት አይደለም በዛን ወቅት የነበሩት አሳጥማጆች እንኳን ሁለት አይነት ውሃ ጨዋማና ጣፋጭ ውሃ እንዳለ ያውቃሉ ስለዚህ ነብዩ መሐመድ ወደ ሶሪያ ባደረጉት ጉዞ በዚህ ጉዳይ ላይ አሳጥማጆችን አወያይቶ ሊሆን ይችላል ወይም ራሱ አይቶ ሊሆን ይችላል ብለዋል እርግጥ ጨዋማና ጣፋጭ ውሃ እንዳለ መታወቁ እኔም ምስማማለሁ ግልጽ ነገር ነው እዚህ ጋር አትኩሮት ሊሰጥ የሚገባው ሳይንሳዊ ነጥብ በርዘኽ የሚለው ቃል ነው እንጂ ጨዋማና ጣፋጭ ውሃ አይደለም እሺ እንዳያችሁት ዶክተር ዊሊያም ካምበል የንግግራቸውን ግማሽ የጨረሱት ስለ ጽንስ እድገት ጥናት በመናገር ነው እኔ ለእያንዳንዱ ያነሷቸው ምክንያታዊ ነገሮች መልስ ለመስጠት ጊዜው አይፈቅድልኝም ግን ኢንሻአላህ በአጭሩ በቂ የሆነ ምላሽ ለመስጠት እሞክራለሁ ለበለጠ ማብራሪያ ቁርአንና ዘመናዊ ሳይንስ የሚለውንና ቁርአንና የሕክምና ሳይንስ የሚለውን የቪዲዮ ካሴትን መመልከት ትችላላችሁ አንድ ጊዜ የተወሰኑ አረቦች ተሰባስበው በጽንስ እድገት ዙሪያ የተናገሩትን የቁርአን እንዲሁም የሐዲስ ጥቅሶች ሰብስበው ካናዳ ቶሮንቶ ውስጥ የስነ አካል ጥናት ፕሬዝዳንት ለነበሩት ዶክተር ኪዝሙር አቅርበው ነበር
የጥቅሶቹን ትርጉሞች አንብበው አስተያየት የሚሰጡ በተጠየቁ ጊዜ እንዲህ ነበር ያሉት አብዛኛዎቹ የቁርአንና የሐዲስ አንቀጾች ከዘመናዊ የጥንት እድገት ጥናት ጋር በትክክል የሚስማሙ ናቸው በሁለቱ አንቀጾች ላይ ግን ትክክል ነው አይደለምን ለማለት አልችልም ምክንያቱም እኔ ራሴ ገና ስለማላውቃቸው ነው ብለዋል ከነዚህ አንቀጾች ውስጥ ሁለቱ ደግሞ اقرأ باسم ربك الذي خلق الإنسان من علق አንብብ ያ ሁሉም በፈጠረው ጌታ ስም ሰውን ተንጠልጣይ ከሆነ አልቀት መሳይ ነገር የፈጠረው የሚሉት አንቀጾች ናቸው ዶክተር ካምቤል የቃላትን ትክክለኛ ትርጉም ለማወቅ በወቅቱ የነበረውን አጠቃቀም ማወቅ ያስፈልጋል ካሉት ሐሳብ ጋር ደግሞ በእርግጥ እስማማለሁ ቃላቶችን በተጠቀሙበት ወቅት የነበረውን የህዝቦች አረዳድ ማወቅ አለብን ስምምነቱ ግን በመጽሐፍ ቅዱስ ላይ ብቻ ይወሰናል ምክንያቱም መጽሐፍ ቅዱስ የወረደው በወቅቱ ለነበሩት የእስራኤል ልጆች ብቻ ነው ለምሳሌ በማቴዎስ ወንጌል 15 እና 6 ላይ ኢየሱስ እንዲህ ሲል ተዘግቧል ወደ ሳምራውያን ከተማ አትግቡ ብሏል አሁንም በማቴዎስ ወንጌል 15:4 ላይ ኢየሱስ እኔ ከእስራኤል ቤት ለጠፉት በጎች በስተቀር አልተላኩም ብሏል ስለዚህ ኢየሱስና መጽሐፍ ቅዱስ ተልኳቸው ለእስራኤል ልጆች ብቻ ነው እንዲህ እስከሆነ ድረስ መጽሐፍ ቅዱስን ለመረዳት በወቅቱ የነበረውን የቃል አጠቃቀም ማወቅ አለብን ቁርአን ግን በወቅቱ ለነበሩት አረቦችም ለሙስሊሞችም ተብሎ አልተወሰነም የቁርአን ተልእኮ እስከ መጨረሻው ለሚኖሩት የሰው ልጆች በሙሉ ነው ምክንያቱም ቁርአን በሱረቱል ኢብራሂም አንቀጽ 52 በሱረቱል በቀራ አንቀጽ 185 በሱረቱል ዙመር አንቀጽ 41 ላይ ለሰው ዘር በሙሉ የመጣ መርህ እንደሆነ ይገልጻል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሞች ወይም ለአረቦች ብቻ የተላኩ ነብይ አይደለም አላህ በሱረቱል አንቢያ አንቀጽ 107 ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንህም ይላል ስለዚህ ቁርአንን በተመለከተ በጊዜ የሚገደብ ትርጉም አይደለም ያለው ዘላለማዊ ነው ስለዚህ አንደኛው የአለቃ ትርጉም አልቀት የመሰለ ወይም ተንጠልጣይ ነገር ነው ፕሮፌሰር ኪዝሙር የሺል የመጀመሪያው ደረጃ አልቀት እንደሚመስል አላውቅም ነበር ብለው ሊመራመሩ ወደ ላቦራቶሪያቸው ሄዱ የመጀመሪያውን ደረጃ በማይክሮስኮፕ ካዩ በኋላ ከአልቀት ፎቶግራፍ ጋር ሲነጻጸር በነበራቸው ተመሳሳይነት በጣም ተደንቀው ነበር የአልቀትና የጥንት ፎቶግራፍ ይሄው ማየት ትችላላችሁ ቅድም ዶክተር ካምቤል ግን ያሳያችሁ የሌላኛውን ገጽታ ነው ለምሳሌ እንመጣፍ እንዲህ አድርጌ ባሳያችሁ ሬክታንግል ይመስላል እንዲህ ባደርገው ግን ሌላ ቅርጽ ነው በፎቶዎቹ ላይ ያያችኋቸው ስዕሎች መጽሐፍ ውስጥ እንኳን አሉ ወደ ኋላ ላይ መለስባቸዋለሁ እናም ለፕሮፌሰር ኪዝሙር 80 ጥያቄዎች ከቀረቡላቸው በኋላ ከ30 ዓመታት በፊት እነዚህን 80 ጥያቄዎች ብታቀርቡልኝ ኖሮ ከግማሽ በላይ ባልመለስኳቸው ነበር ምክንያቱም የጥንት እድገት ጥናት ያደገው ባለፉት 30 ዓመታት ነው ብለዋል ይህንን የተናገሩት እንግዲህ በ1980ዎቹ ነበር የዶክተር ሞረን የቪዲዮ ካሴት ንግግር እውነቱ ይህ ነው በሚለው ርዕስ ብር ለማግኘት ይቻላል የተመዘገበ ንግግር ነው ወይስ የዶክተር ካምቤልን የግል ደብዳቤ በለጠ ምታምኑ ምክንያታዊ ከሆናችሁ መቼም ከዶክተር ካምቤል የግል ደብዳቤ የዶክተር ኪዝሙርን የቪዲዮ ንግግር የበለጠ እንደምታምኑበት እርግጠኛ ነኝ ጨረቃ የራሷ ብርሃን የላትም ላልኩት እንደማረጋገጫ አድርገው ያቀረቡላችሁ ቪዲዮ ካሴት አለ ወደ ኋላ ላይ እንመለስበታለን አብዱል መጂድ አዘንዳኒ የቁርአንና የሐዲስ ጥቅሶችን አካተው ታዳጊው ሰው የሚል መጽሐፍ ጽፈዋል መጽሐፉን ዶክተር ኪዝሙር ራሳቸው የገመገሙት ሲሆን በአንድ ግለሰብ የተጻፈ የዓመቱ ምርጥ መጽሐፍ ተብሎ ተሸልሟል ቅዱስ ቁርአን በሱረቱል ሙእሚኑን አንቀጽ 13 ላይና በሌሎች በተለያዩ 11 ቦታዎች ላይ የሰው ልጅ ኑጥፋ ከሚባል አነስተኛ ፈሳሽ እንደተፈጠረ ይናገራል ኑጥፋ በአረብኛ በጣም ትንሽ መጠን ያለው ፈሳሽ እንደማለት ነው ለምሳሌ ልክ ከተጠጣ በኋላ ስሙ ላይ እንደሚቀረው ጭላጭ የወንድ ልጅ ፍትወት ጠብታ ከያዛቸው በሚሊዮን ከሚቆጠሩ ዘሮች ውስጥ አንዷ ብቻ የሴቷን እንቁላል እንደምታዳብር ዛሬ በሳይንስ ታውቋል ቁርአን ኑጥፋ ብሎ የሚጠራው ማለት ነው ቁርአን በሱረቱ ሰጀዳ አንቀጽ 8 ላይ ደግሞ የሰው ልጅ ከሱላላህ ፈጠር ነው ይላል ሱላላህ ማለት ትርጉሙም ከአጠቃላይ ውስጥ በምርጡ እንደማለት ነው በሱረቱል ኢንሳን አንቀጽ 2 ላይ ደግሞ የሰው ልጅ ከኑጥፈቱን አምሻጅ ፈጠር ነው
ከተደባለቀ አነስተኛ ፈሳሽ ፈጠር ነው የሚል ሲሆን የወንድ ዘር ፈሳሽና የሴቷን እንቁላል እየጠቀሰ ነው ያለው ምክንያቱም ለልጅ መፈጠር ሁለቱም አስፈላጊ ናቸውና ቁርአን ብዙ ቦታዎች ላይ የሽል እድገትን በዝርዝር አስቀምጧል እንደውም ዶክተር ካምቤል ያሳያቸው ፎቶግራፎች ለምናገረው ማስረጃ ሆነውልኛል Dr. William Campbell he helped me to complete this topic ሱረቱ ሙእሚኑን ከአንቀጽ 12 እስከ 14 የሰው ልጅ ከንጥፋ ፈጠር ነው ከዛም ቀራሪን መኪን ወይም ጥብቅ በሆነ ቦታ ውስጥ አስቀምጥ ነው ከዛ አለቃ ወይም አልቀት የሚመስል የሚንጠለጠል ነገርና የረጋ ደም አደረግ ነው ከዛ ይህንን አለቃ ወደ ሙድጋ ወይም የታኘከ ስጋነት ለወጥ ነው ሙድጋን ደግሞ የዋማ ወይም አጥንት አደረግ ነው ከዛ አጥንቱ በላህም ወይም በስጋ ሸፈን ነው ከዛም ልዩ ፍጡር አደረግ ነው ከፈጣሪዎች ሁሉ በላይ የሆነው ምርጥ ፈጣሪ አላህ ምስጋና ይገባው ይላል እነዚህ ሶስት አንቀጾች የጽንሱን አስተዳደግ በዝርዝር ነው የተናገሩት በመጀመሪያ በጥብቅ ቦታ ያለው ንጥፋ ወደ አለቃነት ይለወጣል አለቃ ሶስት ትርጉሞች አሉ አንደኛው ተንጠልጣይ ነገር ሲሆን የመጀመሪያውን ደረጃ ያሳያል ሽሉ በማህፀን ግድግዳ ላይ ይጣበቅና ይቆያል and continues clinging till the end ሁለተኛው ትርጉም አልቀት የሚመስል ነገር ማለት ነው በፊት እንደተጠቀስኩት ሽሉ በመጀመሪያው አካባቢ ደግሞ አልቀት ይመስላል አልቀት ከመምሰሉም በላይ ደግሞ የአልቀት አይነት ባህሪ ያለው ልክ እንደ ደመጣ እንስሳ ከእናቱ ደም ይመጣል ዶክተር ዊሊያም ካምቤል ትክክል አይደለም ሲሉ የነበሩት ሶስተኛው ትርጉም ደግሞ የረጋ ደም ሲሆን ትክክለኛ መሆኑን ግልጽ ነው ከይቅርታ ጋር ቁርአን እዚህ ጋር በፍጹም አልተሳሳተም ዶክተር ካምቤል ናቸው የተሳሳቱት ምክንያቱም የጽንስ እድገት ጥናት ከፍተኛ ደረጃ በደረሰበት በአሁኑ ወቅት ዶክተር ኪዝሙር በመጀመሪያው የሽል እድገት ጽንሱ አልቀት ከመምሰሉም በላይ በተዘጉ ደም ስሮች ውስጥ ስለሚሆን የረጋ ደም ይመስላል ብለዋል ምክንያቱም የጽንስ እድገት ጥናት ከፍተኛ ደረጃ በደረሰበት በአሁኑ ወቅት ዶክተር ኪዝሙር በመጀመሪያው የሽል እድገት ጽንሱ አልቀት ከመምሰሉም በላይ በተዘጉ ደም ስሮች ውስጥ ስለሚሆን የረጋ ደም ይመስላል ብለው መስክረዋል ዶክተር ዊሊያም ካምቤል ፎቶግራፍ በማሳየት ስራዬን አቅልለውልኛል ይኸውላችሁ ምስሎቹ ምናልባት ለማየት ካስቸገሯቸው አላውቅም ፕሮፌሰር ኪዝሙር በሶስተኛው ሳምንት ላይ በተዘጋ ደም ስር ስለሚቆይና ደም ስለማይንቀሳቀስ የረጋ ደም ይመስላል የሚሉት ይህንን ነው ወርጃ ከተካሄደ በኋላ እንኳን ብታስተውሉት የረጋ ደም እንደሆነ ታያላችሁ ይህ ሁሉ ባይሆን እንኳን ለዶክተር ዊሊያም ካምቤል መልስ የአንድ መስመር አረፍተ ነገር ብቻውን በቂ ነው all the allegations of Dr. William Campbell ቁርአን የሽል እድገትን የገለጸው በይመስላል በመጀመሪያ አልቀት ይመስላል የረጋ ደም ይመስላል ዶክተር ካምቤል አንዳንድ ሴቶች የረጋውን ደም አስወርድልኝ ብለው ይጠይቁኛል ብለዋል ሴቶቹ ትክክል ናቸው ምክንያቱም የረጋ ደም ስለሚመስል ነው ደረጃዎቹም የተገለጹት በይመስላል የተፈጠረው አልቀት ከሚመስል ነገር የረጋ ደም ከሚመስልና ተንጠልጣይ ከሆነ ነገር ነውና and is also something which clings ቅዱስ ቁርአን ደግሞ በመቀጠል አለቃን ወደ ሙድጋ የታኘከ ስጋነት ለወጥ ነው ይላል ፕሮፌሰር ኪዝሙር የላስቲክ ሽፋን ወስደው በማኘክ ሙድጋን አስመስለውት ነበር የጥርሳቸው ምልክት ከጽንሱ ጀርባ ጋር በጣም መመሳሰሉን አስተውለዋል ዶክተር ዊሊያም ካምቤል አለቃ ወደ ሙድጋ በሚለወጥበት ወቅት ለስምንት ወር ከግማሽ ያህል እንደተንጠለጠለ ይቆያል ስለዚህ ቁርአን ተሳስቷል ብለዋል ቅድም እንደገለጽኩላችሁ ቁርአን አካላዊ ገጽታውን የሚዘረዝረው አልቀት የሚመስለውና የረጋ ደም የሚመስለው አካል የተላመጠ ወደሚመስል አካል ይለወጣል እስከ መጨረሻው ድረስ እንደተጣበቀ ይቆያል ቀጥሎም ቁርአን እንዲህ ይላል ቁርአኑን ስጋ አጥንት አድርገን ፈጠር ነው አጥንቱንም ስጋ አለበስ ነው ዶክተር ዊሊያም ካምቤል የጥንቻዎቹ ጅማሬና አጥንቱ አንድ ላይ የሚፈጠሩት ብለዋል በሐሳባቸው እስማማለሁ ዛሬ የጥንት እድገት ጥናት የጥንቻዎችና የአጥንቶች እድገት ጅማሬ በ25ኛውና በ40ኛው ቀን መካከል ባለው ጊዜ አንድ ላይ እንደሆነ ይነግረናል ቁርአን የሙድጋ የእድገት ደረጃ ብሎ የሚጠራው ደረጃ ማለት ነው ነገር ግን በዚህ ወቅት ገና አጥንቱ አይዳብርም ቀጥሎም በሰባተኛው ሳምንት መጨረሻ ሽሉ የሰው አካል ቅርጽ ይይዛል ከዛም አጥንቶቹ ይዋቀራሉ ዛሬ ዘመናዊ የጽንስ እድገት ጥናት አጥንቶች ከ42ኛው ቀን በኋላ እንደሚፈጠሩና አጥማዊ ቅርጽ እንደሚይዙ ይገልጻል ነገር ግን በዚህ ደረጃ አጥንቶች ቢፈጠሩም እንኳን ጽንሶች ግን ገና አይፈጠሩም
ከዛም በሰባተኛው ሳምንት መጨረሻና በስምንተኛው ሳምንት መጀመሪያ ላይ ጡንቻዎች ይፈጠራሉ። ቁርአን እዚህ ላይ መጀመሪያ አለቃ ቀጥሎ ሙድራ ከዛም ያውዛማ ቀጥሎም በስጋ የተሸፈነ ያለ ያስቀመጠው አገላለጽ በጣም ትክክል ነው ማለት ነው። ዘመናዊ ሳይንስ 1 2 3 4 5 ተብሎ የተገለጸበት መንገድ ትንሽ ያደናብራል። ነገር ግን የቁርአን የጽንሰ እድገት ደረጃ አገላለጽ አካላዊ ቅርጽና ይዘት ላይ የተመሰረተ ስለሆነ የበለጠ የተሻለ ነው ብለዋል። On the basis of appearance and the shape is far more superior. አልহামዱሊላህ በዚህ የተነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውንና ቁርአንም ከአምላክ ዘንድ የመጣ መለኮታዊ መመሪያ መሆኑን አምናለሁ ብለዋል። And that this glorious Quran has to be a divine revelation from Almighty God. It's mentioned in በቁርአን ውስጥ ሱረቱ ኒሳ ምዕራፍ 4 ቁጥር 56 ህመምን በተመለከተ የሚናገረው ነገር አለ። እንደምታውቁት የህክምና ባለሙያዎች ከዚህ በፊት ህመም የሚሰማው በአእምሮ በኩል ብቻ እንደነበር ያስቡ ነበር። ዛሬ ግን ከአእምሮ በተጨማሪ የህመምን ስሜት የሚቀበሉ ህዋሶች በቆዳችን ስር እንዳሉ በሳይንስ ተረጋግጧል። ቁርአን በሱረቱ ኒሳ አንቀጽ 56 እነዚያም በተአምራታችን የካዱትን በእርግጥ እሳትን እናስገባቸዋለን፣ ስቃይን እንዲቀምሱ ቆዳዎቻቸው በተቃጠሉ ቁጥር ሌሎችን ቆዳዎች እንለውጥላቸዋለን፣ አላህ አሸናፊ ጥበበኛ ነውና ይለናል። ይህ አንቀጽ በሰውነታችን ቆዳ ውስጥ የህመምን ስሜት የሚቀበሉ አካላት እንዳሉ ያመለክተናል። ቁርአን ህመም ተቀባይ ያለ የሚጠራቸውን አካሎች ማለት ነው። ታይላንድ ውስጥ በሚገኘው ቻንግማ ዩኒቨርሲቲ የሰው አካል ጥናት ክፍል ኃላፊ የሆኑት ፕሮፌሰር ተጋዳ ሻው በዚህ አንቀጽ ብቻ የተነሳ ሪያድ ውስጥ በተካሄደው 8ኛው የህክምና ጉባኤ ላይ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ በማለት እስላምን ተቀብለዋል። And Prophet Muhammad peace be upon him is the messenger of Allah. ቅድም ንግግሬን የጀመርኩት ቁርአን ውስጥ በምትገኝ አንዲት አንቀጽ ነበር። ሱረቱል ፉሲለት አንቀጽ 53 እንዲህ ይላል፣ እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎች ውስጥና በነፍሶቻቸው ውስጥ ያሉትን ተአምራቶቻችንን እናሳያቸዋለን። ጌታም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውም ይላል። ለፕሮፌሰሩ ቁርአን ትክክለኛ መለኮታዊ መመሪያ መሆኑን ለማረጋገጥ ይህች አንቀጽ ብቻ በቂያቸው ነበረች። አንዳንዱ ሰው ለማመን 10 ተአምራት ሊፈልግ ይችላል። አንዳንዱ ደግሞ 100 ተአምራት ሊፈልግ ይችላል። አንዳንዶች ግን ከ1000 በላይ ተአምራት ቢሰጥ እንኳን እውነታውን ለመቀበል ፈቃደኞች አይሆኑም። ቁርአን የዚህ አይነቶችን ሰዎች በሱረቱል በቀራ አንቀጽ 18 ላይ እነርሱ ደንቆሮች፣ ዲዳዎች፣ እውሮች ናቸው፣ ስለዚህ ወደ ትክክለኛው መንገድ አይመለሱም ይላል። መጽሐፍ ቅዱስን በተመሳሳይ መልኩ በማቴዎስ ምዕራፍ 13 አንቀጽ 13 ላይ ስለዚህ እያዩ ስለማያዩ እየሰሙም ስለማይሰሙ ስለማያስተውሉ በምሳሌ ነግራቸዋለሁ እያለ ይገልጻቸዋል። ሌሎችን የጥንት እድገት ጥናት ክፍሎች በተመለከተ ሰዓት ከበቃኝ ኢንሻአላህ በሁለተኛው ዙር ዝግጅት ላይ ምላሽ እሰጥባቸዋለሁ። ምክንያቱም መጽሐፍ ቅዱስ በሳይንስ መነጽር በሚለው ርዕስ ስር ብዙ ነጥቦችን ማንሳት እንዳለብኝ ይሰማኛል። በቅድሚያ ግን ቁርአን በሱረቱ ራዕድ አንቀጽ 38 ምን እንደሚል ልንገራችሁ። ከአንተ በፊትም መልእክተኞችን በእርግጥ ልከናል። በቁርአን ውስጥ የአራቱ ስም ብቻ ነው የተገለጸው፣ ተውራት፣ ዘቡር፣ ኢንጂልና ቁርአን ማለት ነው። ተውራት ለነብዩ ሙሳ አለይሂ ሰላም ከአላህ የተሰጣቸው ወህይ ነው። ዘቡር ለነብዩ ዳውድ አለይሂ ሰላም ከአላህ የተሰጣቸው ወህይ ነው። ኢንጂል ከአላህ ሱብሓነሁ ወተዓላ ለነብዩ ኢሳ አለይሂ ሰላም ወይም ለኢየሱስ የተሰጠ ራእይ ነው። ቁርአን ደግሞ የመጨረሻው ወህይ ሲሆን የተሰጠው የመጨረሻ ነብይ ለሆኑት ለሙሐመድ ሰለላሁ ዐለይሂ ወሰለም ነው። እዚህ ጋር ለሁላችሁም አንድ ግልጽ ላደርግ የምፈልገው ነገር ዛሬ ክርስቲያኖች የአምላክ ቃል ነው ብለው የሚያምኑበት መጽሐፍ ቅዱስ እኛ ሙስሊሞች ለነብዩ ኢሳ አለይሂ ሰላም የወረደው ራእይ ነው ብለን የምናምንበት መጽሐፍ አለመሆኑ ነው። ይህ መጽሐፍ ቅዱስ እንደኛ አመለካከት የተወሰነ የአምላክ ቃል ሊኖረው ይችላል። ነገር ግን ከዚህ በተጨማሪ የነቢያቶችና የታሪክ አዋቂዎች ንግግር አለበት። የማይመስሉና ሊሆኑ የማይችሉ ነገሮች እንዲሁም እልፍ አላፍ ሳይንሳዊ ግድፈቶች አሉበት። Scientific errors. መጽሐፍ ቅዱስ ውስጥ ከሳይንስ ጋር የሚስማሙ ነጥቦችን ለማግኘት እድል ሊኖር ይችላል። ለምን አይኖርም? ያ ምናልባት የአምላክ ቃል ሊሆን ይችላል። ነገር ግን መጽሐፍ ቅዱስ ውስጥ የሚገኙ ሳይንሳዊ ስህተቶች ከሳይንስ ውጭ የሆኑት ነገሮች የአምላክ ቃል ናቸው ማለት እንችላለን? በፍጹም። እዚህ ላይ ክርስቲያን የሆኑ ወንድሞቼና እህቶቼ አንድ ሊረዱት የሚገባው ነገር
በዚህ መጽሐፍ ቅዱስና ሳይንስ የሚለው ገለጻ የማንንም ክርስቲያን ስሜት የመጉዳት ዓላማ እንደሌለ ምናልባት ገለጻ በማድረግበት ወቅት ስሜታችሁን የሚጎዳ ከሆነ በቅድሚያ ይቅርታችሁን እጠይቃለሁ። ዓላማዬ የአምላክ ቃል በፍጹም ሳይንሳዊ ስህተት ሊኖረው እንደማይችል ማሳወቅ ነው። Revelation cannot contain scientific errors. ልክ ኢየሱስም እውነትን ፈልጉ ነፃ ያወጣችኋልና እንዳለው ማለት ነው። ብሉይ ኪዳን አለ፣ አዲስ ኪዳን አለ። አሁን ግን የመጨረሻውና የአምላክ ቃል የሆነውን ቁርአን መከተል አለባቸው። The glorious Quran. ዶክተር ካምቤልን በተመለከተ ግን የበለጠ ነፃነት ይሰማኛል። ምክንያቱም ቁርአንና መጽሐፍ ቅዱስ በሳይንስና በታሪክ መነጽር የሚል መጽሐፍ ጽፈዋል፣ ገለጻም አድርገዋል። በተጨማሪም የሕክምና ባለሙያ ናቸው። ስለዚህ እሳቸውን በተመለከተ ብዙ መጨናነቅ አያስፈልገኝም። ባይሆን ግን ሌሎች ክርስቲያን ወንድሞቼና እህቶቼም በገለጻው ላይ ስሜታቸውን የምጎዳ ከሆነ በቅድሚያ ይቅርታ እጠይቃለሁ። እስቲ መጽሐፍ ቅዱስ ስለ ዘመናዊ ሳይንስ ምን እንደሚል እንመልከት። መጀመሪያ ከጠፈር ምርምር እንጀምር። መጽሐፍ ቅዱስ ስለ ፍጥረት ዓለም አፈጣጠር ሲገልጽ የመጀመሪያው መጽሐፍ በሆነው ዘፍጥረት 1:1 ላይ እንዲህ ይላል፣ ኃያሉ አምላክ ሰማያትንና ምድርን በ6 ቀናት ውስጥ ፈጠረ። እዚህ ጋር እንግዲህ ቀን ተብሎ ማለት ከጠዋት አንስቶ እስከ ማታ ድረስ ያለውን ክፍለ ጊዜ ወይም 24 ሰዓት ማለት ነው። ዛሬ ግን ሳይንቲስቶች ፍጥረት ዓለሙ የ24 ሰዓት ርዝመት ባላቸው 6 ቀናት ውስጥ ሊፈጠር እንደማይችል እየነገሩ ነው። Quran too speaks about ቁርአንም እንዲሁ ስለ 6 አያም አውርቷል። የአረብኛው ቋንቋ ላይ የውም የሚለው ነጠላ ቁጥር ሲሆን አያም የሚለው ደግሞ ብዙ ቁጥርን የሚገልጽ ነው። 24 ሰዓት ርዝመት ያለውን ቀን ወይም ረዘም ያለ ጊዜን ሊያመላክትም ይችላል። አያም ወይም በእንግሊዝኛው ኢፖች ረጅም ጊዜ ማለትም ሊሆን ይችላል። ሳይንቲስቶች ደግሞ በበኩላቸው ፍጥረተ ዓለሙ በ6 ረጃጅም ጊዜያት ውስጥ ሊፈጠር እንደሚችል ገልጸዋል። ሁለተኛ ነጥብ መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 አንቀጽ 3 እና 5 ላይ ብርሃን በመጀመሪያው ቀን ተፈጠረ ይላል። በዘፍጥረት ምዕራፍ 1 ከአንቀጽ 14 እስከ 19 ላይ ደግሞ የብርሃን ምንጭ የሆኑት ከዋክብትና ፀሐይ በአራተኛው ቀን ተፈጠሩ ይላል። እንዴት የብርሃን ምንጭ የሆኑት ከዋክብትና ፀሐይ ከብርሃን መፈጠር በኋላ ሊፈጠሩ ይችላሉ? ይህ ፍጹም ሳይንሳዊ አይደለም። ቀጥሎም መጽሐፍ ቅዱስ በዘፍጥረት ምዕራፍ ከአንቀጽ 9 እስከ 13 እንዲህ ይላል፣ ምድር በሶስተኛው ቀን ተፈጠረ። እንዴት ከምድር መፈጠር በፊት ቀንና ሌሊት ሊኖር ይችላል? አራተኛ ነጥብ ዘፍጥረት ምዕራፍ 1 አንቀጽ 3 ላይ ምድር በሶስተኛው ቀን ተፈጠረ የሚል አንቀጽ ሲኖር ዘፍጥረት ምዕራፍ 1 ከአንቀጽ 14 እስከ 19 ላይ ደግሞ ጨረቃና ፀሐይ በአራተኛው ቀን ተፈጠሩ ይላል። ዛሬ ግን ሳይንቲስቶች ምድር ራሷ የፀሐይ አንድ አካል መሆኗንና ከፀሐይ ቀድማ ልትፈጠር እንደማትችል እየነገሩ ነው። አምስተኛ ነጥብ መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ከአንቀጽ 11 እስከ 13 ላይ እጽዋቶች በሶስተኛው ቀን የተፈጠሩት ይላል። ፀሐይ ደግሞ በዘፍጥረት ምዕራፍ 1 ከአንቀጽ 11 እስከ 13 በአራተኛው ቀን እንደተፈጠረች ተገልጿል። እንዴት ያለ ፀሐይ ብርሃን አትክልቶች ሊፈጠሩ ይችላሉ? ደግሞ ያለ ፀሐይ ብርሃን ምን ያህል ጊዜ ሊቆዩ ይችላሉ? Point number 6. ስድስተኛ Point number 6. ዘፍጥረት ምዕራፍ 1 አንቀጽ 16 እንዲህ ይላል፣ እግዚአብሔር ሁለት ታላላቅ ብርሃናትን ፈጠረ፣ ፀሐይ በቀን እንድታሰለጥን ወይም እንድትገጋ፣ ጨረቃ ደግሞ በሌሊት እንድታሰለጥን። ትክክለኛውን ትርጉም ለማወቅ ወደ ዕብራይስጥኛው መጽሐፍ ከሄዳችሁ የራሳቸው ብርሃን ያላቸው ፋኖሶች ወይም በእንግሊዝኛ ላምፕ ነው የሚላቸው። Lamps. የበለጠ ለመረዳት የምትችሉት You'll come to know. ዘፍጥረት ምዕራፍ 1 አንቀጽ 16 እና 17 አንድ ላይ ስታነቡት ነው። እግዚአብሔር ሁለት ታላላቆች ብርሃናትን አደረገ እና ቀጥሎ እግዚአብሔርን በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው ይላል። ይህ ደግሞ የሚያመላክተው ፀሐይና ጨረቃ የየራሳቸው ብርሃን አላቸው ብሎ መጽሐፍ ቅዱስ እንደሚያምን ነው። ነገሩን ወደ ሳይንሱ ዘወር አድርገን ስንመለከተው በፍጹም ከሳይንሱ ጋር እንደማይስማማ እንረዳለን። መጽሐፍ ቅዱስ ውስጥ የተጠቀሰውን ይህን የ6 ቀን አፈጣጠር ችግር ለማስታረቅ 6 ቀን ሳይሆን እንደ ቁርአን 6 ረጃጅም ጊዜያት ማለት ነው ብሎ የሚያስቡ ሰዎችም እንዳሉ አውቃለሁ። ይህ ግን ምክንያታዊ አይደለም። መጽሐፍ ቅዱስ ውስጥ ቀንና ምሽት የሚል ታነባላችሁ፣ ግን በግልጽ 24 ሰዓት እንደሆኑ አስመስሎ ነው የሚገልጸው። ቢሆንም እየተጠቀምኩ ያለሁት አዎንታዊ አቀራረብ እንደሆኑ ችግር የለም። ምክንያታዊ ያልሆነውን የመከራከሪያ ሐሳባችሁን ልቀበላችሁ። ነገር ግን አሁንም ልትቀርፉ የምትችሉት ችግር አንድ የ6 ቀን አፈጣጠር፣
ሁለተኛ ደግሞ በአንደኛው ቀን ብርሃን መምጣትና በሶስተኛው ቀን ምድር መፈጠር የሚሉትን ብቻ ነው። አራት ሳይንሳዊ ስህተቶች ግን እንዳሉ ይቀራሉ። ሌሎች ደግሞ የ24 ሰዓት ርዝማኔ ያለው ቀን ከሆነ ለምንድን ነው እጽዋቶች ያለ ፀሐይ ብርሃን ለአንድ 24 ሰዓት ሊቆዩ የማይችሉት ብለው ይከራከራሉ። እሺ ፍራፍሬዎች ከፀሐይ በፊት እንደተፈጠሩና ፍራፍሬዎችም ለአንድ 24 ሰዓት ያለ ፀሐይ ብርሃን መቆየት ይችላሉ ምትሉ ከሆነ ችግር የለም ተቃውሞ አላነሳ። ነገር ግን የተጠቀሱት ቀናት 24 ሰዓት ርዝማኔ አላቸው ብላችሁ መልሳችሁ ረጅም ጊዜ አስናቸው ልትሉ አትችሉም። ሁለቱንም ነገር ወዶ አይሆንም። ረጅም ጊዜ ነው የምትሉ ከሆነ አንደኛውንና ሶስተኛውን ችግር ነው ልትፈቱ የምትችሉት። አራቱ ችግሮች ግን እንዳሉ ናቸው። ቀናት 24 ሰዓት ርዝማኔ ነው ያላቸው የምትሉ ከሆነ ደግሞ አምስተኛውን ችግር ብቻ ነው ልትቀርፉ የምትችሉት። የተቀሩት አምስቱ ችግሮች ግን ሳይንሳዊ ስህተቶች እንደሆኑ ይቆያሉ። ረጅም ጊዜያት ናቸው ብለው የሚሉ ከሆነ አራት ሳይንሳዊ ችግሮች እንዳሉ እንዲገልጹና የቀናት ርዝማኔ 24 ሰዓት ነው የሚሉ ከሆነ አምስት ሳይንሳዊ ስህተቶች እንዳሉ እንዲያምኑልኝ ምርጫውን ለዶክተር ዊሊያም ካምቤል እተዋዋለሁ። የምድርን ጽንሰ ሐሳብ በተመለከተ ብዛት ያላቸው ሳይንቲስቶች ዓለም እንዴት እንደምትጠፋ የየራሳቸውን መላምት አስቀምጠዋል። አንዳንዶች ትክክል ሊሆኑ ይችላሉ፣ ሌሎቹ ደግሞ ሊሳሳቱ ይችላሉ። ነገር ግን ምድር ትጠፋለች እያሉ መልሶ ምድር ለዘላለም ትኖራለች ብሎ በአንድ ጊዜ መናገር ትክክል ሊሆን አይችልም። ምክንያቱም ፍጹም ሳይንሳዊ አይደለም። ነገር ግን በመጽሐፍ ቅዱስ በዕብራውያን 1 ከ10 እስከ 11 እንዲሁም በመጽሐፈ መዝሙር 102 ከ25 እስከ 26 ላይ አንተ ከጥንት ምድርን መሰረትክ፣ እነርሱ ይጠፋሉ፣ አንተ ግን ትኖራለህ ይላል። and they will perish. Exactly opposite is mentioned የዚህ አንቀጽ ተቃራኒ ሐሳብ በመጽሐፈ መዝሙር ምዕራፍ 78 አንቀጽ 69 ላይ ደግሞ እንዲህ ይላል፣ መቅደሱን እንደ አርያም ሰራ፣ ለዘላለምም በምድር ውስጥ መሰረታት። ይህንንም የመጀመሪያዎቹ አንቀጾች ወይስ ሁለተኛው አንቀጽ የተሳሳቱ መሆናቸውን እንዲመርጡ ለዶክተር ዊሊያም ካምቤል እተዋለሁ። ሰማያትን በተመለከተ መጽሐፍ ቅዱስ በመጽሐፈ ኢዮብ ምዕራፍ 26 ቁጥር 11 የሰማይ ምሰሶች ይንቀጠቀጣሉ ይላል። ቁርአን ደግሞ በሱረቱ ሉቅማን አንቀጽ 10 ላይ ሰማያትን እንደምታዩት ያለ ምሰሶ ፈጠረ ይላል። መጽሐፍ ቅዱስ ግን ሰማያት ምሰሶ አላቸው ይለናል። ምን ይሄ ብቻ? በቀዳማዊ ሳሙኤል 2:8 በመጽሐፈ ኢዮብ 9:6 እና በመጽሐፈ መዝሙር 75:3 ላይ የምድር መሰረቶች እግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይለናል። እስካሁን ደግሞ በምግብና መጠጥ ዘርፍ መጽሐፍ ቅዱስ ምን እንደሚል እንመልከት። መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ቁጥር 29 እንዲህ ይላል፣ እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ ይላል። አዲሱ ዓለም አቀፍ ቨርዥን ወይም ቅጂ ደግሞ በተመሳሳይ ሁኔታ ዘር ያላቸው ተክሎችና ዘርና ፍሬ ያላቸውን ዛፎች ሁሉ ለምግብነት ተጠቀሙ ይላል። ዛሬ ግን ማንም ሰራቸው እንኳን መርዛማ የተክል አይነቶች እንዳሉ ያውቃል። ለምሳሌ የዱር እንጆሪዎች፣ ስትሪቺ እና ዳቱራ የሚባሉት ተክሎች መርዛማ ንጥረ ነገር ስላላቸው ሊገድሉ ይችላሉ። ታዲያ እንዴት ብሎ ነው የዚህ ፍጥረት ዓለምና የሰዎች ሁሉ ፈጣሪ እነዚህ ተክሎች መርዛማ መሆናቸውን የማያውቀው? መቼም ዶክተር ካምቤል ለበሽተኞቻቸው እነዚህን ተክሎች እንዲበሉ እንደማይሰጧቸው ተስፋ አደርጋለሁ። ሌላም ደግሞ መጽሐፍ ቅዱስ ውስጥ ትክክለኛ አማኝ የሚለይበት መስፈርት ተቀምጧል። ማርቆስ 16:17 ላይ ማለት ነው። እንዲህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልን ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። እንግዲህ ይህ ሳይንሳዊ መፈተኛ ነው ልንለው እንችላለን። በሳይንሳዊ ቋንቋ ኮንፈርማቶሪ ቴስት ወይም የማረጋገጫ ፈተና ይባላል። ይገርማቸዋል፣ እስካሁን ድረስ ላለፉት 10 ዓመታት ብዙ የክርስቲያን ሚሽነሪዎችን ጨምሮ በሺህ የሚቆጠሩ ክርስቲያኖች ጋር ተወያይቻለሁ። ነገር ግን እስካሁን ድረስ ይህንን የእምነት ማረጋገጫ ፈተና ለመሞከር የደፈረ አንድም ክርስቲያን አላገኘም። አንድ እንኳን መርዝ ጠጥቶ ያልሞተ ክርስቲያን አላገኘም። ሌላም በሳይንሳዊ ቋንቋ ፎልሲፊኬሽን ቴስት ወይም የውሸተኝነት ፈተና የሚባል ነገር አለ። ይህ ማለት ትክክለኛ ያልሆነ አማኝ መርዙን ቢጠጣው ይሞታል ማለት ነው። ስለዚህ ውሸተኛ ወይም ትክክለኛ ያልሆነ ሰው ይህንን ፈተና ለመውሰድ አይደፍርም።
ይህን ፈተና አልወስድም ያለ ሰው ትክክለኛ ክርስቲያን አይደለም ማለት ነው። እኔ ዶክተር ካምቤል የጻፉትን ቁርአንና መጽሐፍ ቅዱስ በታሪክና በሳይንስ መነጽር የሚለው መጽሐፍ አንብቤያለሁ። ዶክተር ካምቤልም ጥሩ ክርስቲያን ናቸው ብዬ ስለምገምት ይህንን ፈተና ወስደው እምነታቸውን ያረጋግጡልን ዘንድ እፈልጋለሁ። About the falsification test. ግን እዚህ ጋር እርግጠኛ ሁኑ እኔ ዶክተር ካምቤልን መርዝ ጠጡ አልላቸውም። ምክንያቱም የዛሬ ውይይታችን በእርሳቸው ሞት እንዲቋረጥ አልፈልግም። ነገር ግን እስከዛሬ የማያውቁትን አይነት ቋንቋ እንዲናገሩ ነው የምጠይቃቸው፣ በአዳዲስ ቋንቋ ማለት ነው። መቼም አብዛኞቻችሁ እንደ ሀገር ውስጥ ከ1000 በላይ ቋንቋዎች እንዳሉ ሳታውቁ አትቀሩም። Only thing I request him is to say these 3 words. ስለዚህ 100 ሩፒ የሚለውን ቃል በ17ቱ ኦፊሴላዊ የህንድ ቋንቋዎች እንዲናገሩልኝ እጠይቃቸዋለሁ። There are only 17 official languages in India, and to make it easier for Dr. William Campbell, ፈተናው ቀለል እንዲል ይኸው የ100 ሩፒ ኖት ስለያዝኩ ይሰጣቸዋለሁ። እዚህ ኖት ላይ ደግሞ ስሙ በ17ቱም ቋንቋ ተጽፎበታል፣ ከእንግሊዝኛውና ከሂንዱ ሌላ ማለት ነው። እኔ ልጀምርላቸው በሂንዱኛ ኤክሳብሩፋያ። ቀሪዎቹን 15 ቋንቋዎች እዚህ አንብቡልኝ። ፈተናው እንደውም የሚለው አዳዲስ ቋንቋዎችን ያለ አንባቢ እርዳታ ይናገራሉ ነው። ግን ፈተናውን ማንም ሰው ስላላለፈውና እኔም ሰው ሲያልፈው ማየት ስለምፈልግ እንደው በራሳቸው እንኳን መናገር ባይችሉ ያንብቡት ብዬ ነው። ስለዚህ ስብሰባው መሪ ይሄን የገንዘብ ኖት ለዶክተር ካምቤል ይሰጡልኝ ዘንድ በአክብሮት እጠይቃለሁ። በሁለተኛው ዙር ዝግጅታቸው ላይ በ15 ቋንቋዎች ያንብቡት 3 ቃላት ብቻ ኤክሳብሩፓያ። እሺ አሁን ደግሞ መጽሐፍ ቅዱስ ስለ ሃይድሮሎጂ ወይም የውሃ ጥናት ምን እንደሚል እንይ። ዘፍጥረት ምዕራፍ 9 ከ13 እስከ 17 ላይ አምላክ የኖህን ሕዝቦች በውሃ ካጠፋና ውሃውን ተመልሶ ከተረጋጋ በኋላ በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች፣ በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ፣ ሥጋ ያለውንም ያጠፋ ዘንድ ዳግመኛ የጥፋት ውሃ አይኖርም ይላል። እንግዲህ አንድ ሳይንሳዊ ዕውቀት የሌለው ሰው ቀስተ ደመና ሲያይ አምላክ የውሃ ቅጣት ላለማምጣት የገባውን ቃል ኪዳን አስታውሶ ደስ ሊለው ይችላል። በአሁኑ ጊዜ ግን ቀስተ ደመና የሚፈጠረው የፀሐይ ብርሃን ከዝናብና ከጉም ጋር ሲንጸባረቅ እንደሆነ ተረጋግጧል። መቼም ከኖህ በፊት ብዙ ሺህ ቀስተ ደመናዎች እንደነበሩ እርግጥ ነው። አይ ከኖህ በፊት ቀስተ ደመና አልነበረም ማለት ግን ልክ የእንጸባራቂነት ሕግ በፊት አልነበረም እንደማለት ነው የሚቆጠረው። ይህ ደግሞ ሳይንሳዊ አይመስለኝም። ኦሪት ዘሌዋውያን ምዕራፍ 14 ከአንቀጽ 49 እስከ 53 ደግሞ ቤትን ከሥጋ ደዌ በሽታ ለማጽዳት መፍትሄ ይሆናል ብሎ ያስቀመጠው ዘዴ አለ። ይገርማል። እንዲህ ነው ትእዛዙ። 2 ወፎችን ያዝና አንዱን ረደው፣ የዝግባ እንጨት ውሰድና ሕይወት ያለውን ወፍ በታረደው ወፍ ደምና በውሃ ውስጥ እንከረው፣ ከዚያም ቤቱን 7 ጊዜ ርጭበት፣ ያኔ ይጸዳል ይላል። እስቲ ይታያል። ቤቱን ከሥጋ ደዌ ለማጽዳት ደም መርጨት፣ ደም ደግሞ በሽታ ለማስተላለፍ እንደውም አመቺ ሁኔታን ይፈጥራል። መቼም ዶክተር ካምቤል ይህንን ዘዴ የኦፕሬሽን ክፍላቸውን ለማጽዳት እንዳልተጠቀሙበት ተስፋ አደርጋለሁ። It's mentioned in the book. ኦሪት ዘሌዋውያን ምዕራፍ 12 ከአንቀጽ 1 እስከ 5 አንዲት ሴት ከወለደች በኋላ ለተወሰነ ጊዜ ጤናማና ንጹህ ያልሆነ ሁኔታ ውስጥ እንደምትቆይ በሕክምና የታወቀ ነው። በሃይማኖታዊ አጠራሩ ይህ ጊዜ እክሰት ተብሎ ይጠራል። ኦሪት ዘሌዋውያን ምዕራፍ 12 ከአንቀጽ 1 እስከ 5 ግን ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች፣ ከደሟም እስክትነጻ 33 ቀን ትቀመጥ። ሴትም ልጅ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት፣ እስክትነጻ 66 ቀን ትቀመጥ ይላል። ባጭሩ ለማስቀመጥ ወንድ ልጅ ከወለደች 40 ቀናት ትረክሳለች፣ ሴት ልጅ ከወለደች ግን 80 ቀናት ትረክሳለች ማለት ነው። ይህ እንዴት ሊሆን እንደሚችል ዶክተር ዊሊያም ካምቤል ሕክምናዊ ማብራሪያ ይሰጡኝ ዘንድ እጠይቃለሁ። A woman remain unclean for double the period if she gives birth to a female child as compared to a male child. መጽሐፍ ቅዱስ በተጨማሪም አንዲት ሴት ዝሙት መስራት አለመስራቷን ለማረጋገጥ አስገራሚ መፈተኛ አስቀምጧል። በኦሪት ዘኍልቍ ምዕራፍ 5 ከአንቀጽ 11 እስከ 31 ላይ ሰፍሯል። ረጅም ስለሆነ ባጭሩ ላስቀምጥላችሁ። That the priest should take
holy water in a vessel. ካህኑ የተቀደሰ ውሃን ወስዶ አፈር ይጨምርበታል። ከዛ ውሃው ላይ ርግማንን ያሰፍርበታል። ከዛም ለሴትዮዋ እንድትጠጣው ይሰጣታል። ሴትዮዋ ዝሙት ፈጽማ ከሆነ ውሃውን ስትጠጣው ሆዷ ይነፋፋል፣ ጭኗ ይበሰብሳል። የሰዎችም ርግማን በእርሷ ላይ ይሆናል። ሴትዮዋ ዝሙት ያልፈጸመች ከሆነ ግን ምንም አትሆንም ይላል። የሚገርም የዝሙት መፈተኛ ነው አይደል? Today in the world እስቲ ስንት የዓለማችን ፍርድ ቤቶች እንኳን እንዲሁ በግምት ምን ያህል ፍርድ ሰጥተዋል እስከዛሬ? እንደውም የዛሬ 2 ዓመት አካባቢ የአሜሪካው ፕሬዝዳንት ቢል ክሊንተን በወሲብ ቅሌት ውስጥ ገብተው እንደነበር ከሚዲያ ሰምቼ ነበር። እስቲ ታያችሁ የአሜሪካ ፍርድ ቤት በዛ ጊዜ መጽሐፍ ቅዱስን ዝሙት መፈተኛ ተጠቅሞ ቢሆን ኖሮ ቢል ክሊንተንም ዝሙተኛ ከመባል በቀላሉ ነፃ ይወጡ ነበር። Why didn't the Christian missionaries of this great country, especially those who ታዲያ የአሜሪካ ታላላቅ የክርስቲያን ሚሽነሪዎች በተለይ ደግሞ እንደ ዶክተር ካምቤል በሕክምና ዘርፍ የተሰማሩ ሰዎች ለምንድን ነው ፕሬዝዳንታቸው ቶሎ ነፃ ለማውጣት ይህንን መፈተኛ ያደረጉት? ወደ ሂሳብ ዓለም እንመለስ። የሂሳብ ዘርፍ ከሳይንስ ጋር የተያያዘ የጥናት ዘርፍ እንደሆነ ይታወቃል። መጽሐፍ ቅዱስ ውስጥ ካሉት በሺህ የሚቆጠሩ ግጭቶች ውስጥ ደግሞ ከመቶ በላይ የሚሆኑት የሂሳብ ግጭቶች ናቸው። ጥቂቶቹን ልጥቀስላችሁ። በመጽሐፈ ዕዝራ ምዕራፍ 2 አንቀጽ 1 እና በነህምያ ምዕራፍ 7 አንቀጽ 6 ላይ ከባቢሎን በግዛት የነበሩ እስራኤላውያን በንጉሥ ናቡከደነጾር አማካኝነት ወደ እስራኤል እንደሚመለሱ ሲለቀቁ ግን ማን እንደሆኑና ምን ያህል ግዛት እንደነበራቸው ዝርዝሩን ይገልጻል። የሚገርመው ግን በእነዚህ ሁለት ምዕራፎች ውስጥ በሚገኙት 60 አንቀጾች ውስጥ ብቻ 18 የቁጥር ግጭቶች መኖራቸው ነው። ስሙ አንድ ሆኖ ቁጥራቸው ግን የተለያየ ነው። የስም ዝርዝራቸው ይሄ ነው። ግን እያንዳንዱ ለመጥቀስ ጊዜ ስለሌለኝ አልፈዋለሁ። ግጭቱ በዚያ ያልቃል። እዚያው መጽሐፈ ዕዝራ 1:64 ላይ የሰዎችን አጠቃላይ ቁጥር ሲጠቅስ 42360 ነው ሲል ነህምያ 7:66 ደግሞ በተመሳሳይ ሁኔታ 42360 ነው ይላል። 360. But if you add up all these verses, which I do ይህንን ለማረጋገጥ ስም ዝርዝሩ ላይ ያለውን ቁጥር እንደ ቤት ስራ አድርጌ ደጋግሜ ደምሬው ነበር። ነገር ግን በሚያሳዝን ሁኔታ ዕዝራ ላይ ያለው ዝርዝር ሲጀመር የሚመጣው 42360 ሳይሆን 29818 ነው። በነህምያ ውስጥ የተጠቀሰው ደግሞ እንዲሁ 42360 በመምጣት ፋንታ 31089 ነው የሚመጣው። እንግዲህ ይታያል መጽሐፍ ቅዱስ የአምላክ ቃል ነው ተብሎ እየተነገረም ቢሆንም ይህ አምላክ የተባለው አካል ግን ቀላል ድምሮችን እንኳን መስራት አይችልም የሚል ነው። ይህንን ስሌት ለአንድ ኤሌመንተሪ ተማሪ ቢሰጠው እንኳን በቀላሉ አንቀጾች ውስጥ ያለውን ቁጥር ደምሮ ትክክለኛውን መልስ ለማወቅ ባላዳገተው። ስለዚህ መጽሐፍ ቅዱስ የአምላክ ቃል ነው ካልን ልክ አምላክ አላህ ይጠብቀንና መደመር እንኳን አይችልም እያልን ነው ማለት ነው። ግጭቱ በዚያ ያልቃል። እዛው መጽሐፈ ዕዝራ 2:65 ላይ 200 ሴት መዘምራኖች እንደነበሩ ሲገልጽ ነህምያ 7:67 ደግሞ 245 ሴት መዘምራኖች እንደነበሩ ይገልጻል። እነዚህ መዘምራኖች 200 ነበሩ ወይስ 245? ይህም ግልጽ ያለ ግጭት ነው። ሁለተኛ ነገሥት 24:8 ደግሞ ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ፣ በኢየሩሳሌምም 3 ወር ነገሰ ይላል። ሁለተኛ ዜና መዋዕል 36:9 ደግሞ ዮአኪንም መንገስ ሲጀምር 8 ዓመቱ ነበር፣ በኢየሩሳሌምም 3 ወር ከ10 ቀን ነገሰ ይላል። ይህ ሰው በንግስና የቆየው 3 ወር ነው ወይስ 3 ወር ከ10 ቀን? ሲነግስስ እድሜው 8 ነበር 18? Did he reign for 3 months or did he reign for 3 months 10 days? ሌላም ደግሞ አለ። አንደኛ ነገሥት 7:26 ላይ የሰለሞን ቤተ መቅደስ ውስጥ ያለው ኩሬ 2000 የባዶስ መስፈሪያ እንደሚይዝ ተገልጿል። ይሄው ራሱ ኩሬ ግን ሁለተኛ ዜና መዋዕል 4:5 ላይ 3000 የባዶስ መስፈሪያ ይይዛል ይላል። ይህ ኩሬ 2000 የባዶስ መስፈሪያ ወይስ 3000 የባዶስ መስፈሪያ ነው የሚይዘው? የትኛው ትክክል እንደሆነ ዶክተር ካምቤል እንዲመርጡ ተውላቸዋለሁ። ግልጽ ያለ ቁጥር ስህተት ነው። A clear cut mathematical contradiction. Furthermore, it's mentioned ሌላ ደግሞ አንደኛ ነገሥት 15:33 ባኦስ የተባለው ንጉስ አሳ በነገሰ በ26ኛው ዓመት እንደሞተ ሲገልጽ the 26th year of reign of Asa. And ሁለተኛ ዜና መዋዕል 16:1 ግን
አሳ በነገሰ በ36ኛው ዓመት ባኦስ ይሁዳን ወረረ ይላል። እንዴት ብሎ ነው ይህ ባኦስ የተባለው ሰው ከሞተ ከ10 ዓመታት በኋላ ወረራ ሊፈጽም የሚችለው? ይህም ከሳይንስ ጋር ይጋጫል። It's unscientific. To make it easier for Dr. William Campbell to answer. አሁን ለዶክተር ካምቤል ለመመለስ እንዲቀላቸው እስካሁን የጠየኳቸውን ጥያቄ በአጭሩ ላስቀምጥላችሁ። የመጀመሪያው ጥያቄ ሰማይና ምድር ሲፈጠሩ በ6 ባለ 24 ሰዓት ቀናት መሆኑ። ሁለተኛ ከፀሐይ በፊት ቀን እንዴት ሊኖር እንደቻለ። Light was there before the source of light. ሶስተኛ ምድር ከመፈጠሯ በፊት እንዴት 3 ቀናት ሊኖሩ ቻሉ? አራተኛ መሬት እንዴት ከፀሐይ በፊት ልትኖር ቻለች? Earth came into existence before አምስተኛ ከፀሐይ ብርሃን በፊት ተክል እንዴት ሊኖር ቻለ? sunlight. ስድስተኛ ጨረቃ የራሷ ብርሃን አላት ወይ? Own light. Point number 7. ሰባተኛ መሬት ትጠፋለች ወይስ ቋሚ ናት? Will it perish or will it abide forever? ስምንተኛ መሬት ምሰሶ አላት ወይ? The earth has got pillars. ዘጠነኛ Point number 9. ሰማያትስ ምሰሶ አላቸው ወይ? Point number 10. አስረኛ ጌታ እንዴት ሁሉንም ተክል ብሉ ብሎ ሊያዝ ቻለ? መርዛማ ተክሎችንስ እንብላ ወይ? The scientific test. The 11ኛ የትክክለኛ አማኝ ክርስቲያን ፈተና መርዝ መጠጣት፣ አዳዲስ ቋንቋ መናገር ወዘተ። 12ኛ ወንድ ሲወለድ የሚኖረው ርክሰት እንዴት ሲወለድ እጥፍ ሊሆን ቻለ? as compared to a son. 13ኛ ከስጋ ደዌ በሽታ ለመከላከል ቤትን ደም ስለመርጨት። Disinfect the house against plague of leprosy. Point number 14. 14ኛ የዝሙት መፈተኛው ውሃ። Water test for adultery. Point number 15. 15ኛ በ60 አንቀጾች ውስጥ ብቻ 18 ግጭቶች። And Nehemiah chapter number 7. I didn't count them as 18 different. I've counted them. 16ኛ ሁለቱም ምዕራፎች ላይ ያለው ድምር መለያየት። Point number 7. 17ኛ 200 ሴት ዘማሪዎች ወይስ 245? Point number 8. 18ኛ ዮአኪም ሲነግስ 8 ዓመቱ ነበር ወይስ 18? 8 years old when he began to reign. 19ኛ ዮአኪም በንግስና የቆየው 3 ወር ነው ወይስ 3 ወር ከ10 ቀን? 20ኛ የሰለሞን ኩሬ 2000 የባዶስ መስፈሪያ ወይስ 3000 የባዶስ መስፈሪያ ይይዛል? Point number 21 is 21ኛ ባኦስ እንዴት ከሞተ 10 ዓመት በኋላ ይሁዳን ሊወር ቻለ? 22ኛ ቀስተ ደመና አምላክ ጎርፍ ላለማምጣት የገባው ቃል ኪዳን እንዴት ሊሆን ቻለ? ከኖህ በፊትስ ቀስተ ደመና አልነበረም? እንግዲህ እነዚህ አሁን የጠቀስኳቸው መጽሐፍ ቅዱስ ከያዛቸው ከሺህ በላይ ሳይንሳዊ ክስተቶች ውስጥ 22ቱን ብቻ ነው። ዶክተር ዊሊያም ካምቤል ደግሞ መልስ ይሰጡኝ ዘንድ እጠይቃለሁ። መልሱን ለመስጠት ደግሞ አሉታዊም ሆነ አዎንታዊ አቀራረብን መጠቀም ይችላሉ። ነገር ግን ምክንያታዊ ሆነ የሚናገሩ ከሆነ እነዚህን 22 ነጥቦች በሳይንስ ትክክል መሆናቸውን ሊያረጋግጡልኝ አይችሉም በፍጹም። እኛ ሙስሊሞች ኢንጂል ወይም ወንጌል ለነብዩ ኢየሱስ ወይም ኢሳ አለይሂ ሰላም እንደተሰጠው እናምናለን። ነገር ግን ይህ መጽሐፍ ቅዱስ ኢንጂል አይደለም። ምናልባት ከአምላክ ቃል ጥቂት ነገሮችን ይዞ ሊሆን ይችላል። እነዚህና መሰል ስህተቶች ግን ሰው የጨመራቸው ናቸው እንጂ የአምላክ ቃል ሊሆኑ አይችሉም። ኢንሻአላህ ንግግሬን በአላህ ቃል እደመድማለሁ። ቁርአን በሱረቱል በቀራ አንቀጽ 79 እንዲህ ይላል فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم فويل لهم مما يكسبون ለነዚያ መጽሐፍን በእጆቻቸው ለሚጽፉና ከዛም በእርሱ ጥቂቱን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። ለነርሱም ከዚያ እጆቻቸው ከጻፉት ወዮላቸው። ለነርሱም ከዛ የሚያፈሩት ኃጢአት ወዮላቸው። ወአኺሩ ዳዕዋና አኒል ሐምዱሊላህ። I hear a cry, oh God, my eyes are blind. Now I call upon አሁን Dr. William Campbell, ዶክተር ዊሊያም ካምቤል response to ለዶክተር question ዛኪር 9. ምላሽ እንዲሰጡ ወደ መድረክ ጋብዛለሁ።
ዛሬ ዶክተር ዛኪር ብዙ ችግር ፈጥሮብኛል። ቁርአን ውስጥ የሙድዛና የአለቃን ጊዜ በተመለከተ የሰጠውን መልስ አልተስማማሁበትም። አሁንም ስህተት እንደሆነ አስባለሁ። ሁለታችንም የየራሳችን አስተያየት አለን። ስለዚህ ተመልካች ቤቱ ሄዶ ለየራሱ ያስብበት እላለሁ። ሌላው ደግሞ መርዝ መጠጣት ፈተና የሞከረ ሰው እንዳላገኘ ተናግሯል። ምንም እንኳን በደቡብ ሞሮኮ በሚገኝ ከተማ ውስጥ ይኖር የነበረ አንድ ጓደኛዬ ነው ብሎ የሚያስበው ሰው እሱን ከነሚስቱና ወንድ ልጁ ራት ግብዣ ጠራቸው። ሃሪም ጥሪውን ለማክበር ተስማምቶ ሳለ አንድ ሰው ቤቱ ድረስ መጥቶ ይህ ጓደኛ ተብዬ መርዝ ሊያበላው እንደሆነ ነገረው። ሃሪም አንዴ ለመሄድ ቃል ስለገባ ይህችን የመጽሐፍ ቅዱስ አንቀጽ አስታውሶ ወደ ግብዣው ሄደ። ምግብ ሲቀርብም ምናልባት ሰውየው ዞር ሲል ሳህኑን ሊያቃይርበት አስቦ ነበር። ግን ምንም ያህል ጊዜ ሳያገኝ ቀረና ምግቡን በላ። ሚስቱና ልጁ ግን ቀደም ብለው በልተው ስለነበር አልበሉም። ለማንኛውም እሱ መርዙን በልቶ ትንሽ የሆድ ህመም ብቻ አሰማው። ማታ ላይ ትንሽ ደም ከአፉ ፈሰሰው፣ ግን ተረፈ። ከሁለት ቀን በኋላ መርዝ ያበላው ሰው ቤት ሄዶ አንኳኳ። ሰውየው በሩን ሲከፍት በጣም ደነገጠ፣ ፊቱ ገረጣ። ሃሪም ለምግቡ ሊያመሰግን እንደመጣ ነገረው። እንዲህ ምሳሌ ለመስጠት ያህል ነው ያነሳሁት። ሌላው ዶክተር ዛኪር ኢየሱስ የተላከው ለእስራኤላውያን ብቻ ነው፣ ወደ እስራኤላውያን ብቻ ሂዱ፣ ወደ ሳምራውያን አትሂዱ ብሎ ተናግሯልና የሚል ነገር አንስቷል። ግን ልክ አይደለም። ቁርአን ውስጥ ራሱ ስለ መርየም የሚናገርበት ቦታ አለ። እኔ ወንድ ነክቶኛ ያቅም ብላ ስትናገር ኢየሱስ ለሰዎች ተአምርና ከኛ የሆነ እዝነት ነው የሚል መልስ ሰጥቷታል ይላል። በማቴዎስ ወንጌል ምዕራፍ 4 አንቀጽ 19 ላይ ደግሞ አንዲት ሴት መጣ የኢየሱስን እግር ሽቶ ስትቀባ ለደቀ መዛሙርቶቹ ወንጌል በዓለም ሁሉ ሲሰበክ ይህች ሴት ዛሬ የሰራችው ስራ ይወሳል ብሎ ነግሯቸዋል። እንደገና ደግሞ በማቴዎስ ወንጌል ምዕራፍ 28 ኢየሱስ ወደ ሰማይ ሊያርግ ሲል ሂዱና አህዛብን ሁሉ ስበኩ ብሎ ለደቀ መዛሙርቶቹ ተናግሯል። ግን ይሄ ወደ አይሁዶች ብቻ ሂዱ ከሚለው ትእዛዝ ጋር አይቀርንም። ምክንያቱም ለእስራኤላውያን የተለየ ዕድል ስለተሰጣቸው ነው። መጽሐፍ ቅዱስ ውስጥ አንድ ታሪክ አለ። ኢየሱስ 3 ዓመት ሙሉ ፍሬ ያልሰጠች የበሰለ ዛፍን ያገኛትና ሰዎች እንቁረጣፈች ሲሉት ለአንድ ዓመት ያህል ተዋት፣ ምናልባት ታፈራ ይሆናል አላቸው። ይህ እንግዲህ ለእስራኤላውያን የተሰጠ ምሳሌ ነው። ለ3 ዓመት ያህል ሲሰብካቸው ቆይቷል። አሁን ደግሞ ለ1 ዓመት ተጨማሪ ሊሰብክ ነው ማለት ነው። ከዛ በኋላ ግን ያው ሌሎች ምሳሌዎችን ተናግሯል። የአምላክን መንግስት ከእስራኤላውያን እንደሚነጥቅና ለሌሎች እንደሚሰጥ አስጠንቅቋል። ዶክተር ዛኪር አያም የሚለውን ረጅም ጊዜ በሚል ተርጉሞታል። የመጽሐፍ ቅዱስም ቀን እንደዚሁ ሊተረጎም ይችላል። ዶክተር ሞሪስ ቡካል መጽሐፍ ውስጥ እንዳስቀመጠው የግድ 24 ሰዓት መሆን የለበትም። በተያያዥነት ያነሳቸውን ጥያቄዎች በተመለከተ ልክር የምችለው አይደለም፣ ጥሩ መልስም የለኝም። በተጨማሪ ስለ ሁለቱ አይነት ውሃዎች አንስቷል፣ ጨዋማውና ጣፋጩ ውሃ። ባቀረበው ማብራሪያ ግን ቁርአን ላይ አላህ ሁለቱን ውሃዎች እንዲገናኙ ለቀቃቸው፣ በመካከላቸው ግን እንዳይቀላቀሉ መጋረጃ አለ። ታዲያ ከጌታችሁ ጸጋዎች በየትኛው ነው የምታስተባብሩት የሚል የቁርአን አንቀጽ አለ ነው የሚለው። መጋረጃ ለማለት የተጠቀመው ቃል በርዘፍ ሲሆን ክፍተት፣ ስብራት፣ ጋራጅ፣ ልሳነ ምድር ወይም ክፍት ቦታ ማለት ነው። በተመሳሳይ ሁኔታ ደግሞ ሱረቱል ፉርቃን ምዕራፍ 53 እርሱም ያ ሁለቱን ባህሮች አጎራብቶ የለቀቀ ነው፣ ይህ ጥምን የሚቆርጥ ጣፋጭ ነው፣ ይህም የሚመረግዝ ጨው ነው፣ በመካከላቸውም ከመቀላቀል መለያን የተከለለን ክልል ያደረገ ነው ይላል። ለመቀላቀል የተከለለ ክልል የሚለው ቃል ከአንድ ግንድ የወጡ ሁለት ቃሎችን ይወክላል። በአረብኛ ቋንቋ እንዲህ የሚደረገው አጽንዖት ለመስጠት ሲፈለግ ነው። ሂጅር የሚለው ቃል የተከለከለ ማለት ነው፣ ጠንከር ያለ ቃል ነው። መህጁራ የሚለው ሁለተኛ ቃል ደግሞ የሂጅር የኃላፊ ጊዜ ቃል ነው። ቃል በቃል ሲተረጎም አላህ በመካከላቸው ማገጃ የተከለለ ከልካይ አደረገ እንደማለት ይሆናል። ለማንኛውም ይህ የሚገርም ነገር አይደለም። እንደውም አንድ ሳይንቲስት
በዚህ ላይ አስተያየት ሲሰጥ ውሃዎች የማይቀላቀሉት ጨዋማና ጨው የሌለው ውሃ ይዘታቸው የተለያየ ስለሆነ እንደሆነ ተናግሯል። ውሃዎች ለመቀላቀል የኬሚካል ልዩነት ስላላቸው ረዘም ያለ ጊዜ ይወስድባቸዋል። እንደውም እኔ ቱኒዚያ ውስጥ ኦክቶፐስ የሚባለውን የባህር አውሬ የሚያድን አንድ ጓደኛ ነበረኝ። አንድ ጊዜ አብሬው ሄጄ ትንሽዬ ወንዝ ጋር የሚቀላቀልበት ቦታ ላይ መዋኘት ጀመርኩ። ከላይ ያለው ውሃ ቀዝቃዛ፣ ታች ግን ሞቃት ነበር። መጀመሪያ ግራ ገብቶኝ ነበር። ኋላ ግን ሳስበው ቀዝቃዛው ውሃ የሚወጣው ከወንዟ መሆኑን ተረዳሁ። ነገር ግን ይህ የሆነው በውሃዎቹ መካከል ቁርአን እንደሚለው ማገጃ ወይም መጋረጃ ስላለው አይደለም። ዶክተር ናይክ ስለ ቋንቋዎችም አንስቷል። እንደ ሀገር ስላሉት ቋንቋዎች መመለስ አልችልም። አሜሪካ ውስጥ ስላሉት የህንድ ቋንቋዎችን መልስ መስጠት አልችልም። ስለዚህ ህንድም ሆነ አሜሪካ ለውጥ የለውም። መጽሐፍ ቅዱስ ስላነሳው ቦታ ግን ደቀ መዛሙርቶቹ ቋንቋዎች እንደ ታምር ተሰጥቷቸዋል። ነገር ግን የተሰጣቸው የቋንቋ ችሎታ በዘመኑ ታዋቂ የነበሩትን ቋንቋዎች ነው፣ ደካማና ትናንሽ ቋንቋዎችን አይደለም። ለምሳሌ ከስፔን አንድ ሰው ከመጣ ከደቀ መዛሙርቶቹ አንዱ በሀገሩ ቋንቋ በስፓኒሽኛ ያናግረው ነበር። ሌላ ሰው ደግሞ ከቱርክ ከመጣ ሌላ ደቀ መዝሙር በቱርክኛ ያናግረው ነበር። አሁን ለማቅረብ የተዘጋጀሁበት ስለ ምስክርነት የሚያወራውን ዝግጅቴን ወደ ማቅረቡ ልግባ። ኦሪት ዘዳግም ውስጥ አምላክ ለሙሴ ትክክለኛ ነብይን ለማወቅ ምልክቱ የትንቢት መፈጸም ነው ብሎት ነበር። ኢላይጃ ወይም በቁርአን አጠራሩ ነብዩ ኤልያስ ምሳሌ መሆን ይችላል። በዘመኑ ወደ ነበረው ንጉስ ሄደና እኔ እስካላልኩ ድረስ ዝናብ አይዘንብም ብሎ ነገረው። 6 ወር ሙሉ አልዘነበም። አመት አለፈ። በነገራችን ላይ አንድ ቱኒዚያ ውስጥ አመት ሙሉ ሳይዘንብ ቆይቶ ነበር። ለማንኛውም ወደ ታሪኩ ልመለስ። ሳይዘንብ 2 አመት አለፈ። 3ኛው አመት ቀጠለ። ዝናብ ግን የለም። 3 አመት ከግማሽ ሲሆን ኤልያስ ወደ ንጉሱ ሄደና እንወዳደር አለው። ወደ ካርሜል ተራራ ሄዱና ተወዳደሩ። ንጉሱም ተሸነፈ። ቁርአንም ኤልያስ እንዳሸነፈ ይናገራል መሰለኝ። መጨረሻ ላይ ኤልያስ ተንበርክኮ ሲጸልይ ዝናቡ ዘነበ። ስለዚህ ኤልያስ የመጀመሪያ ምስክር ሆነ ማለት ነው። ምክንያቱም እኔ እስካላልኩ ድረስ አይዘንብም ስላለ። ኤልያስ ሲጸልይ ደግሞ አምላክ ዝናቡን በማዝነቡ ሁለተኛ ምስክር ሆነ ማለት ነው። ሌላው ምሳሌ ደግሞ ኢሳይያስ ነው። ከኢየሱስ በፊት 750 ዓመት ማለት ነው። አይሁዳውያን በግዞት ውስጥ ነበሩ። ኢሳይያስ ግዞት እንደሚወድቁና በመጨረሻ ላይ ሳይረስ ነፃ እንደሚያወጣቸው ተነበየ። ከ250 ዓመታት በኋላ ሃይማኖት የለሹ የፐርሺያ ንጉስ ሳይረስ አይሁዳውያኑን ወደ ፍልስጤም ላካቸው። ስለዚህ ታሪክ ማስረጃዎች በለንደን ሙዚየም ውስጥ ይገኛሉ። ስለዚህ እውን ኢየሱስ ትንቢቶችን ፈጽመዋልን? ተአምራትን አሳይተዋልን? ትንቢት ተናግረዋልን? ብላችሁ መጠየቅ ትችላላችሁ። አሁን እንግዲህ የትንቢቶቹን ስሌት እናያለን። ይህ ስሌት የፕሮባቢሊቲ ወይንም የመሆን እድል ስሌት ይባላል። እናም እነዚህ ትንቢቶች በአጋጣሚ ሊፈጸሙ የሚችሉበት እድል ካለ እናያለን። ለምሳሌ እንበልና ዶክተር ዛኪር 10 ሸሚዞች ቢኖሩትና ከሸሚዞቹ አንዱ ቀይ ቢሆንና እኔ ነገ የሚለብሰው ቀዩን ሸሚዝ ነው ብዬ ብናገር እና እንደተባለው ቀዩን ሸሚዝ ለብሶ መጣ እንደ ከዛ እኔ ነብይ ነኝ ብዬ ብናገር ጓደኞቼ ሁሉ አይስማሙም። ነብይ ስለሆንክ ሳይሆን በአጋጣሚ ያገኘኸው ነው ሊሉኝ ይችላሉ። ነገር ግን ዶክተር ሳሙኤል ኒማን 2 ጫማና 2 ነጠላ ጫማ ቢኖራቸው እንደገና ደግሞ ዶክተር ሰቢል አህመድ 5 ኮፍያ ቢኖረው ዶክተር ዛኪር ቀዩን ሸሚዝ፣ ዶክተር ሳሙኤል ነጠላ ጫማቸውን፣ ዶክተር ሰቢል ደግሞ ጥምጣም ለብሶ ይመጣል ብዬ ብናገር ይህን ሁሉ በአጋጣሚ ማግኘት እድሌ ምን ያህል ይመስላችኋል? አንድ 10ኛን በአንድ 5ኛና በአንድ 3ኛ ማባዛት ማለት ነው። ትክክል የመሆን እድሌ ከ150 ሙከራ ውስጥ አንዴ ብቻ ነው። እባካችሁ ስክሪኑን ማውረድ ብቻ።
አቦጀዴው ማለት ነው ደህና ጊዜ እየሄደብን ነው ገና ደግሞ 10 ትንቢቶችን ልናይ ነው የመጀመሪያው የኢሳይያስ ትንቢት ነው ከኢየሱስ 600 ዓመት በፊት ማለት ነው መሲህ ከዳዊት ዝርያ እንደሚመጣ ተናግሯል ከአምላክም ተናገረ ለዳዊት መልካም ጓደኛ የማስነሳበት ጊዜ ቀርቧል እሱም በብልሃት ይመራል በምድሪቱም ፍትሃዊና ትክክለኛ ስራን ይሰራል ጌታ ያህዌህ ወይም ትክክለኛ ተብሎ ይጠራል ትንቢቱ የተፈጸመው ከ6 ወር በኋላ ነው መልአኩ ገብርኤል ወደ ማርያም ተላከ እሱም ማርያም ሆይ አትፍሪ ወንድ ልጅ ትጸንሻለሽ ኢየሱስ ተብሎ ይጠራል እሱም ታላቅ ይሆናል የታላቁ አምላክ ልጅ ተብሎ ይጠራል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ለንግስናውም ማብቂያ አይኖረውም መንፈስ ቅዱስ አንቺ ዘንድ ይመጣና የኃያሉ ጌታ ኃይል በአንቺ ላይ ያጠላል የሚወለደው ልጅም ቅዱስ ተብሎ ይጠራል አላት እንደሚታወቀው ዳዊት መጀመሪያ ላይ ከትንሽ ቤተሰብ የተገኘ ነበር በኋላ ግን ንጉስ ሲሆን ቤተሰቡ የታወቀ ሆኗል ስለዚህ ለመገመት ያህል ከ200 አይሁዶች አንዱ የዳዊት ቤተሰብ ነው ማለት እንችላለን ሁለተኛው ትንቢት ቤተልሔም ውስጥ ስለሚወለደው ዘላቂ ንጉስ ነው የተነበየው ሚክያስ ሲሆን ከኢየሱስ 750 ዓመታት በፊት ነው ከይሁዳ ውስጥ ዘራቸው ትንሽ ከሆነው ቤተልሔም ኤፍራታ መሃል ምንጩ ከጥንት የሆነ ሰው የእስራኤል መሪ እንደሚሆን ተናግሯል ፍጻሜውን እንይ መጀመሪያ መርየምና ዮሴፍ የሚኖሩት ናዝሬት ውስጥ ቢሆንም በኋላ ግን በአውግስጦስ ቄሳር ትእዛዝ ወደ ዮሴፍ ሀገር ወደ ቤተልሔም ሄደው ነበር ዮሴፍ ከናዝሬቷ ከተማ ከገሊላ ተነስቶ ቤተልሔም ወደ ተባለችው የዳዊት ሀገር ሄደ ምክንያቱም እሱ የዳዊት ዘር ስለነበር ነው ቤተልሔም ከገቡ በኋላ ማርያም የመጀመሪያ ወንድ ልጇን ወለደች በቤተልሔም የመወለዱን አጋጣሚ ብናሰለው ስንት ይመጣል ከሚክያስ ጀምሮ እስካሁን በዓለማችን 2 ቢሊዮን ሰዎች ተወልደዋል 7000 ደግሞ በቤተልሔም ኖረዋል ስለዚህ ከ280 ሰዎች አንዱ ነው ቤተልሔም ውስጥ የሚወለደው ማለት ነው ሶስተኛው ትንቢት ከመሲሁ ቀደም ብሎ የሚያመቻች መልእክተኛ መምጣት ነው የተተነበየው በሚልኪያስ ምዕራፍ 3 አንቀጽ 1 ከኢየሱስ 400 ዓመት በፊት ነው እንዲህ ይላል እነሆ መልእክተኛዬን ልካለሁ መንገድንም በፊቴ ያስተካክላል እናንተም የምትፈልጉት ጌታ በድንገት ወደ መቅደስ ይመጣል ይላል የሰራዊቱ ጌታ እግዚአብሔር የተፈጸመው መጥምቁ ዮሐንስ ወይንም በሙስሊሞች አጠራር ያህያ ኢብኑ ዘከሪያ ኢየሱስን በበነጋታው ሲመለከት የዓለምን ኃጢአት የሚያነጻውን የእግዚአብሔርን በግ ተመልከቱ ይህ ሰው ከኔ በኋላ ከኔ በፊት ነበርና የሚበልጠኝ ሰው ይመጣል ብዬ የነገርኳችሁ እሱ ነው ኢየሱስን በነጋታው ሲመለከት የዓለምን ኃጢአት የሚያነጻውን የእግዚአብሔር በግ ተመልከቱ ይህ ሰው ከኔ በኋላ ከኔ በፊት ነበርና የሚበልጠኝ ሰው ይመጣል ብዬ ነገርኳችሁ እሱ ነው ብሎ ሲናገር ነው ቁርአንም እዚህ ጋር ይስማማል ሱረቱል ኢምራን ምዕራፍ 39 አንቀጽ 45 ላይ ያህያ ከአምላክ ዘንድ ስለሆነው ቃል ስለ መርየም ልጅ ኢየሱስ እንደሚመሰክር ተናግሯል እስቲ ምን ያህል መሪዎች ናቸው ቀደምት አስጠንቃቂ መጣላቸው ብለን እናስብ አስቸጋሪ ቢሆንም ከ1000 ንጉሶች አንድ ብቻ ነው እንበል አራተኛው ትንቢት መሲሁ ብዙ ተአምራትን እንደሚፈጽም ሲሆን የተተነበየው በኢሳይያስ ነው ፈሪ ልብ ላላቸው ንገሯቸው ጠንክሩ አትፍሩ ጌታችሁ መጥቶ ያድናችኋል የዛኔ የእውራን አይኖች ይበራሉ የደንቆሮች ጆሮ ይከፈታል ሽባዎች እንደ አጋዘን ይዘላሉ የዱዳዎች ምላስ በደስታ ይጮሃል ይላል ይህ ስለመፈጸሙ ወንጌልም ሆነ ቁርአን ውስጥ ኢየሱስ ተአምራትን እንደፈጸመ ተጠቅሷል ትንቢቱ ውስጥ የተጠቀሱትን አራቱም አይነት ተአምራቶች የፈጸመው ኢየሱስ ብቻ ነው አንዳንዴ እንደውም እሱ ጋር የመጡትን ሰዎች በሙሉ የሚያድንበት ወቅት ነበር እንግዲህ ሙስሊሞች 124000 ነብያቶች እንዳሉ ስለሚያምኑ ከ124000 አንዱ ብቻ ነው ይህንን መፈጸም የቻለው ማለት እንችላለን ማለት ነው አምስተኛው ትንቢት መዝሙረ ዳዊት ውስጥ የተጠቀሰው ሲሆን ለእናቴ ልጆች ለወንድሞቼ እንኳን እንደ እንግዳ ሆንክ የሚለው ነው ፍጻሜው ደግሞ ዮሐንስ ወንጌል ውስጥ ነው ወንድሞቹም እንኳን በእርሱ ስላላመኑ ከዚህ ትተህ ወደ ይሁዳ ሂድ አሉት ይላል
Our question might be one ruler and how many would have. እዚህ ላይ ጥያቄው ምን ያህል ንጉሶች ናቸው በቤተሰባቸው የሚገፉት የሚል ያው መቼም በዘመኖቻቸው ከስልጣን የወረዱ ብዙ ንጉሶች ስለነበሩ ከአምስት ንጉስ አንዱን በል ስድስተኛው ትንቢት ከኢየሱስ 520 ዓመታት በፊት በዘካርያስ የተነገረው ነው የጽዮን ሴት ልጆች ሆይ ተደሰቱ የኢየሩሳሌም ሴት ልጆች ሆይ በደስታ ጩኹ ንጉሳችሁ ወደ እናንተ ይመጣልና አዳኝ የሆነ አህያን የሚጋልብ ንጉሳችሁ ይላል ፍጻሜው እንዲህ ነው በበነጋታው ሰዎች ተሰብስበው በእጆቻቸው ዘንባባ ይዘው እሱን ለመገናኘት ሄዱ በአምላክ ስም የሚመጣ የተባረከ ነው የእስራኤል ንጉስ የተባረከ ነው እያሉ ኢየሱስም አህያ ያገኘና ተቀመጠበት ይላል መቼም ኢየሱስ በራሱ ምርጫ አህያዋን እንደጋለበ ግልጽ ነው ይህ ታምር አይደለም ምክንያቱም የተለመደ ነገር ነው ነገር ግን የተሰበሰበው ሰው በአምላክ ስም የሚመጣ የተባረከ ነው ብለው አወድሰውታል እስቲ ምን ያህል ንጉሶች ናቸው ኢየሩሳሌም ውስጥ በአህያ የገቡት እንደውም ያውን ጊዜ መሪዎች በማርቼዲስ ነው የሚመጡት ለማንኛውም ከአንድ ንጉሶች አንዱን በለው ሰባተኛውን ትንቢት የተናገረው ራሱ ኢየሱስ ሲሆን የተናገረው ስለ ቤተ መቅደሱ መፍረስ ነበር 30 ዓመት እንደሞላው አካባቢ ከቤተ መቅደሱ እየወጣ ያለ አንድ ደቀ መዝሙር ይመጣና የቤተ መቅደሱ ድንጋይ ግንባታ ምን ያህል ቆንጆ እንደሆነ ያይ ዘንድ ይነግረዋል ኢየሱስም አየኋቸው እነዚህ ቆንጆ ድንጋዮች ግን አንዱም ድንጋይ በሌላው ላይ አይቀርም በሙሉ የሚፈርስ ቢሆን እንጂ ብሎ መለሰለት ትንቢቱ የተፈጸመው ከ40 ዓመታት በኋላ የሮማው ጦረኛ ቲቱስ ረጅም ከበባን አድርጎ ኢየሩሳሌምን ከተቆጣጠረ በኋላ ነበር ምንም እንኳን እሱ ቤተ መቅደሱን ማዳን ፈልጎ የነበረ ቢሆንም አይሁዳውያኖቹ አቃጠሉት እሺ የአይሁዳውያኑ ማመጽና መሸነፍ የተለመደ ስለሆነ የመፈጸም እድሉ ከአምስት አንድ ነው እንበል ስለ ስምንተኛው ትንቢት መፈጸም ምሳሌ ውስጥ ዳዊት የጻፈው ነው ክፉ ሰዎች ከበቡኝ እጆቼንና እግሮቼንም በሱ ይላል ዳዊት መቼም አልተሰቀለም የሞተው አልጋው ላይ ነው እጆቹና እግሮቹም አልተበሱም ሉቃስ ግን ፍጻሜውን አስፍሮታል ኢየሱስ ከሁለት ወንጀለኞች መሃል ሆኖ እንደተሰቀለ ተናግሯል እዚህ ላይ ጥያቄው ከምን ያህል ሰዎች ውስጥ አንዱ ነው የሚሰቀለው የሚል ነው ምናልባት ከ10,000 ሰው አንዱን በል አሁንም ዳዊት ዘጠኛውን ትንቢት ልብሱን ቀዳደው በዕጣ እንደሚካፈሉት በመናገር አስፍሮታል ፍጻሜው በዮሐንስ በ19ኛው ምዕራፍ እናገኘዋለን ወታደሮቹ ኢየሱስን ሲሰቅሉት ልብሱን 4 ቦታ ቀደው አንድ ወሰዱ የውስጥ ልብሱ ብቻ ቀረ ልብሱ ወጥ ይሆንና ተገጣጥሞ ያልተሰፋ ነበር ይህንን ከመንቀደው አንዳችን በዕጣ እንወሰደው ተባባሉ ይላል ምን ያህል ወንጀለኞች ናቸው ወጥ የሆነ ልብስ የሚያገኙት እናንተ ራሳችሁን ግምት ሰዱ እኔ ግን ከ100 ወንጀለኞች አንድ ላለሁ አስረኛው ትንቢት ምንም እንኳን የዋህ ቢሆንም በሞቱ ከመጥፎና ከሀብታም ሰዎች ጋር ይደመራል ተብሎ በኢሳይያስ የተነገረው ነው ሲሞት ከመጥፎችና ሀብታሞች ጋር ይቀበራል ብሎ ተናግሯል ፍጻሜውን ማቴዎስ ላይ እናገኘዋለን ማቴዎስ ከኢየሱስ ጋር አብረው ሁለት ሌቦች እንደተሰቀሉ ከዚያም ሲመሽ ዮሴፍ የሚባል ሀብታም የአርማትያ ሰው እንደመጣ የኢየሱስ ደቀ መዝሙር እንደነበር ወደ ጲላጦስ ሄዶም የኢየሱስን አስክሬን እንደጠየቀና በናይለን ጨርቅ ገንዞ የራሱ መቃብር ቤት ውስጥ እንደቀበረው ጽፏል እንግዲህ ምን ያህል ቅጣት የተፈጸመባቸው ወንጀለኞች ንጹህ ናቸው የሚለውን እናስብ እኔ ከ10 አንዱ ላለሁ ምን ያህሎቹ ወንጀለኞች ናቸው ሀብታሞች መቃብር ውስጥ የተቀበሩት የሚለውንም አስቡት ከ100 አንዱ ምናልባትም ሁለቱ ሲደመር ከሺህ ሰዎች አንድ ይመጣል በመጨረሻም ሞቶ ይነሳል የሚለው ትንቢት አለ ይህንንም ኢሳይያስ በግልጽ ትንቢት አስቀምጦታል ፍጻሜውን ደግሞ ሉቃስ አስቀምጦታል ኢየሱስ ከሞት ተነስቶ ደቀ መዛሙርቶቹ ጋር ሄዶ ሰላም ለእናንተ ይሁን አላቸው ጳውሎስ ደግሞ ወደ ቆሮንቶስ ሰዎች በላከው ደብዳቤ ኢየሱስ ከሞት ተነስቶ መጀመሪያ ለጲላጦስ ከዚያም ለ12ቱ እንደተገለጸ አስቀምጦታል ከዚያም በአንድ ጊዜ ለ500 ሰዎች እንደተገለጸ ለግማሽ ወንድሙ ለጄምስ ከዚያም ለሐዋርያቶቹ እንደተገለጸ ጽፏል ምናልባት እናንተ ይህን ብዙም ግምት ላትሰጡት ትችሉ ይሆናል ስለዚህ
አሁን ወደ ስሌቱ እንገባለን እነዚህን 10 ትንቢቶች በሙሉ የሚያሟላ ሰው ከስንት ሰው አንዱ ነው የዚህን ጥያቄ መልስ ለማግኘት ሁሉንም ስሌቶች እናባዛቸዋለን ስናበዛው የምናገኘው ቁጥር 28 ዜሮዎችን ከኋላው ያስከተለ ይሆናል እስካሁን በምድር ላይ ምን ያህል ሰው ኑሯል ለሚለው ጥያቄ የተሰጠው አሪፍ ግምት ደግሞ 88 ቢሊዮን ነው እንግዲህ በመጨረሻ አንድ ሰው በአጋጣሚ 10ንም ትንቢቶች ሊያሟላ የሚችለው 17 ዜሮዎችን ካስከተለ ቁጥር ውስጥ አንድ ጊዜ ብቻ ነው የዚህን ቁጥር ብዛት ለማወቅ አንድ ምሳሌ ልስጣችሁ የቴክሳስን ግዛት በሙሉ በ1 ሜትር ጥልቀት ቆፍረን በሳንቲም ብንሞላውና አንዷ ሳንቲም ላይ ብቻ ምልክት ተደርጎባት እሷን ፈልገህ አውጣ ተብሎ አንድ ሰው ይታዘዝ እንደማለት ነው ይህችን ሳንቲም በአጋጣሚ ማግኘት እድሉ ከላይ ከተጠቀሰው የትንቢት ስሌት ጋር እኩል ነው ማለት ነው ምንም እድል እንደሌለው መቁጠር ሳይሻል አይቀርም ቆይ እዚህ ጋር አስቸገረኝ ደቂቃ There are many more ሌሎችም ብዙ ትንቢቶች አሉ ሁሉም የሚያሳዩት ነብዩ ዳዊት ወይም ኢሳይያስ የመጀመሪያ ምስክሮች እንደነበሩና ትንቢቶቹን ያስፈጸመው አምላክ ደግሞ ሁለተኛ ምስክር እንደሆነ አምላክ እግዚአብሔር ይህንን ደግሞ ደቀ መዛሙርቶቹ እንዲጽፉት አድርጓል እነዚህ ሁሉ ነገሮች መጽሐፍ ቅዱስ ትክክለኛና ምንጩ ያህዌ ኤሎሂም ወይም አምላክ እንደሆነ ማስረጃ ነው ወንጌልም ኢየሱስ ከእግዚአብሔር ዘንድ እንደመጣና ለኃጢአታችን እንደከፈለ ያስተምራል ይህ ደግሞ ጥሩ ዜና ነው ቁርአን ግን አስጨናቂ ዜና ነው የሚመጣው ሱረቱል ፋጢር ምዕራፍ 61 አላህ ሰዎችን በወንጀላቸው ወዲያውኑ የሚቀጣቸው ቢሆን ኑሮ ምድር ላይ አንድም ህይወት ያለው ፍጡር ባልተረፈ ነበር ይላል ስለዚህ ቁርአን ጥሩ የሆኑት ሙስሊሞች እንኳን ምናልባት ነው ነፃ ሊወጡ የሚችሉት አይነት መልእክት ነው ያለው ሱረቱል ቀሰስ ላይ ደግሞ ወንጀል ሰርቶ የተጸጸተ ሰው እንኳን ምናልባት ነው ሊድን የሚችለው ይላል ሱረቱል ተህሪም ላይም ደግሞ እናንተ ያመናችሁ ሆይ ትክክለኛ ጸጸትን ተጸጸቱ ምናልባት ጌታችሁ ወንጀላችሁን ሊምርላችሁ ይችላልና ይላል ለማለት የተጠቀመው ቃል አሳ ወይም ምናልባት የሚለውን ቃል ነው ሱረቱል ተውባ ላይም አማኞች የሚሰሯቸው መልካም ስራ ስግደትን ዘካን አላህን ብቻ መፍራትን ከጠቀሰ በኋላ እነዚህ በትክክል የተመሩት ሊሆኑ ይችላል ይሆናል ይላል በአጠቃላይ መልእክቱ አንድ ሰው ካላመነ ገሃነም መግባቱ አይቀሬ ነው አምኖ ከሞተ ደግሞ የምጽአት ቀን አላህ ፊት ብቻውን ያላስተርጓሚ ይቆማል ምናልባት ከገሃነም የመዳን እድል ያገኝ ይሆናል የሚል ተስፋ አለ ማለት ነው ይህ ደግሞ አስደሳች ዜና አይደለም መዝገበ ቃላቶች አሳ የሚለውን ሲተረጉሙት ምናልባት ሊሆን ይችላል የመሆን እድል አለው ነው የሚሉት ከእንግሊዝኛ ወደ አረብኛ የሆነው የኦክስፎርድ መዝገበ ቃላት ደግሞ አሳ የሚለውን ቃል ሊሆን ይችላል ግን አስቸጋሪ ነው በሚል ነው የተረጎመው ወንጌል ግን መልካምና አስደሳች ዜና ነው ኢየሱስ መጣው ሊያገለግልና ራሱን ለመስዋዕትነት ሊያቀርብ ነው እንጂ ሊገለገል እንዳልመጣ ነው የሚገልጸው ጳውሎስም የኢየሱስን ጌትነት ተመሰከርክና አምላክ ከሞት እንዳስነሳው ካመንክ ያለ ጥርጥር ትድናለህ ብሎ አስተምሯል ይህ እጅግ አስደሳች ዜና ነው እነዚህን የተፈጸሙ ትንቢቶች በማስረጃ አይታችኋል ከሞት ከተነሳ በኋላ ኢየሱስን 500 ሰዎች አይተውታል መጽሐፍ ቅዱስ ትክክለኛ ለመሆኑ ብዙ የቆፋሩ ማስረጃዎችም አሉ እናም መጽሐፍ ቅዱስን ታነቡ ዘንድ አጥብቄ ጠይቃችኋለሁ ለመንፈሳችሁ አስደሳች ዜና ታገኛላችሁና ሁላችሁንም እግዚአብሔር ይባርካችሁ አሜን አመሰግናለሁ I now call upon አሁን ዶክተር ዛኪር ለዶክተር ዊሊያም ካምቤል ምላሽ እንዲሰጡ እጋብዛለሁ Alhamdulillah wassalatu wassalam ala rasulillah wa ala alihi wa sahbihi ajma'in amma ba'd a'udhu billahi minash shaitanir rajim bismillahir rahmanir rahim afala yatadabbaruna alqur'ana walau kana min indi ghayrillah lawajadu fi ikhtilafan kathira bismillahir rahmanir rahim rabbi shrah li sadri wa yassir li amri wa hlul 'uqdatan min lisani yafqahu qawli Respected Dr. William Campbell የተከበሩ ዶክተር ዊሊያም ካምቤል እንዲሁም ሌሎች እዚህ የምትገኙ የማከብራችሁ ታላቆቼ
ውድ እህቶቼና ወንድሞቼ አሁንም በድጋሚ በእስላማዊ ሰላምታ እንኳን ደህና መጣችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የአላህ ሰላም እዝነትና ጸጋ በሁላችሁም ላይ ይሁን። ዶክተር ካምቤል ካነሷቸው 20 ነጥቦች ሁለቱን ብቻ ነው ያነሱት። ሁለት ብቻ። መጀመሪያ ያነሱት ነጥብ መጽሐፍ ቅዱስ ላይ የተጠቀሱት ቀናት ረጅም ጊዜን ይጠቁማሉ ብለው እንደሚያስቡ ነው። ቅድም በንግግሬ ላይ ምላሽ ሰጥቼ ነበር እኮ ማለትም ልክ እንደ ቁርአን ቀናት ረጅም ጊዜያት ናቸው ብለው የሚወስዱ ከሆነ ሁለት ችግሮችን ብቻ ነው ሊፈቱ የሚችሉት። የስድስት ቀን አፈጣጠር ችግር፣ የመጀመሪያ ቀን ብርሃን መምጣትና በሶስተኛ ቀን ምድር መፈጠር ችግር። የተቀሩት አራት ችግሮች ግን እንዳሉ ናቸው። ስለዚህ ዶክተር ካምቤል ቀናት ረጅም ጊዜያት ናቸው ማለትም መርጠዋል እና ከስድስቱ ውስጥ ሁለቱን ሳይንሳዊ ስህተቶች ብቻ ነው የቀረፉት። የተቀሩትን ስለ ዩኒቨርስ አፈጣጠር የተነሱትን አራት ችግሮች ግን ተስማምቶባቸዋል። በተጨማሪም ለመመለስ ከባድ እንደሚሆንባቸው ገልጸዋል። ሌላ ያነሱት ሁለተኛው ነጥብ የእምነት መፈተኛውን በተመለከተ በማርቆስ ወንጌል ምዕራፍ 16 አንቀጽ ቁጥር 12 እና 18ን የተመለከተ ነው። እንዳሉት ከሆነ ስሙን ማናሉት ሞሮኮስ ሃሪ የሚባለው ጓደኛቸው መርዝ እንደበላ ገልጸዋል። በመጀመሪያ ደረጃ የኪንግ ጄምስ ቅጂ እንዲሁም አሁን ዶክተር ካምቤል እየተጠቀሙበት ያለው ዓለም አቀፍ ቅጂ መርዝ ይጠጣሉ ነው የሚለው፣ ይበላሉ አይደለም የሚለው። አሁንም ግድ የለም እንቶ ምንም አይደለም። ምንም እንኳን አንድ ሰው ገዳይ መርዝ ቢበላም ችግር የለም። ግን አስቡት አንድ ሰው ሞሮኮ ውስጥ ይላል 2 ቢሊዮን ክርስቲያኖች ዓለም ላይ አሉ ተብሏል። ማንም ሰው ግን ሊሞክር አልመጣም። 2 ቢሊዮን። ሌላው ቀርቶ ዶክተር ካምቤል እውነተኛ ክርስቲያን አማኝ መስሎኝ ነበር። በዚህ ላይ ደግሞ የሞተ ጓደኛቸውን ሳይሆን ራሳቸውን ነው ፈተናውን እንዲያልፉ የጠየቋቸው።